መሄድ ብቻ ነው። ጨለማ ነው ብርሃን ነው፣ ጨለማ ነው ብርሃን ነው። ከዚህ ውስጥ ይመስለኛል እንዲህ በፍጥነት ተጠነጠነ የሆነ ነገር። ሲጠነጠን ሳየው ኃጢአቴ ነው። ጸበል ውስጥ ሆኜ ነገ አዲስ አበባ ሄዳለሁ ብዬ አሰብኩኝ። አልጠመቅም። ለምን? በቃ ምን አሰቃየኝ ምናምን ብዬ እግዚአብሔር እንዳረገ ያርገኝ አልጠመቅም ብዬ በቃ ጨለማ ውስጥ ከሄድኩ በኋላ ከርቀት ፀሐይ የሚያበራ ፀሐይ የዚህ 1000 እጥፍ የሚሆን የፀሐይን ብርሃን ለማየት የምትቸገረውን 1000 እጥፍ የሚሆን ብርሃን ነው እንዲህ ግንባሬ ላይ። ቀየምኳቸው ሰዎች ባለቤቴን ይቅርታ መጠየቅ እፈልጋለሁ። እሷንም ያስለቀስኩባትን ቀን ያስከፋዋትን ቀን አሳይቶኛል። ጸበል ውስጥ ሆኜ አገልጋዮች እየጠበቋቸው አሳሪ ፈቺዎች ማን ይውጣ ንውጡ ማን ይውጣ፣ ሁሉም እንዲህ ወደ ኋላ መጋረጃ ስር መለጠፍ ምናምን ፍጹም ፍራቻ ሆነባቸው። የዛን ቀን ብቻ ነገር ጨጓራዬም በጣም ያመኛል፣ እዚህ ጋር ያቃጥለኝ ነበር። በቃ ሳልበላ በልቶ እንደተገበ ሰው ሆዴ ይነፋ ነበር። እያንዳንዷን ጥፋቴን ምን እንደሆነች ጠንጥኖ አሳይቶኛል። ያስቀየምኳቸውን ሰዎች በዚህ አጋጣሚ ያስቀየምኳቸው ሰዎች በስራም ጉዳይ ነጭ እርግብ የዛን ቀን ከበረንዳው ኮንዶሚኒየም ላይ ነኝ። በበረንዳው መስኮት በኩል ከጸበል ውስጥ ሆኜ ከውስጥ የሆነ ነገር ይወጣ ነበር እየተጠመኩኝ። ነጭ አረፋ የሚመስል ነገር ይወጣል። ልጁ አስተናጋጁ ይቀበለኛል። እንደዚህ እየተቀበለኝ ወደ ማስታጠቢያ ያደርጋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የኤልሻዳይ ሚዲያ ቤተሰቦች እንደምን አላችሁ? በያላችሁበት ሀገር ዘመንና ሰዓት አቆጣጠር እግዚአብሔር ፍጹም ሰላም ይብዛላችሁ። ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ከኛ ጋር አብራችሁን ስትቆዩ የሰማዕቱ የበርሜል ቅዱስ ጊዮርጊስን ድንቅ ገቢረ ተአምራትና የእናታችን የምርት ደለጎ ገባሪተ ኃይል ድንቅ ታምራትን ትሰማላችሁ። ወደ ቦታውም ለመምጣት በቂ መረጃን ታገኛላችሁና መልእክቱን ለብዙ ኦርቶዶክሳውያን ለማድረስ ይረዳንና ያግዘን ዘንድ ስትጀምሩ ሼር፣ ላይክ፣ ሰብስክራይብ በማድረግ ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑ መልእክታችንን እያስተላለፍን ሐሳብ አስተያየታችሁን በኮሜንት መስጫ ሳጥኑ ላይ ጻፉልን። ዛሬም እንደተለመደው ታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ላይ ከሚደረጉ ድንቅ ገቢረ ተአምራቶች መካከል ካዩ፣ ከሰሙ፣ ከሆነላቸው፣ ከተደረገላቸው ምዕመናንና ምዕመናት መካከል አንድ ወንድሜን እንግዳ አድርጌ ጋብዤላችኋለሁ። ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር መጋቢት 21 ቀን ወደ በርሜል ቅዱስ ጊዮርጊስ ልዩ የሆነ መንፈሳዊ የጉዞ መርሃ ግብር አዘጋጅተናል። ቀድማችሁ ስትመዘገቡ ጣና ገዳማትንና አቡነ ሐራ ድንግል ገዳም ላይ ሄዳችሁ የምትሳለሙበትን ፓኬጅ ታገኛላችሁ ማለት ነው። ቀድማችሁ ከታች በሚቀመጡ ስልክ ቁጥሮች ደውሉ፣ እየመጣችሁ ተመዝገቡ፣ ትኬት ቁረጡ፣ አብራችሁ ተጓዙ። የዚህ ድንቅና ታምራዊ ቦታ በረከት ተካፋይ እንድትሆኑ በድጋሚ ማሳሰብ እወዳለሁ። በቀጥታ ወደ እንግዳዬ ነው የምወስዳችሁ። አብራችሁን እስከ መጨረሻው ድረስ ከኛ ጋር ሆኖ እንግዳዬ ጥሬና ክብረ ስቱዲዮ ድረስ በፈቃደኝነት ስለመጣ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆየኸኝ ወንድሜ ያላየ። እኔም እንግዳ አድርገህ የሰማዕቱን የቅዱስ ጊዮርጊስን ገቢረ ተአምራት እንድመሰክር ስለጋበዝከኝ አመሰግናለሁ። መልካም። እስቲ ከየት እንደመጣህና ራስህን አስተዋውቀንና እንጀምር። እሺ፣ የመጣሁት ከዚሁ ከአዲስ አበባ ነው። እሺ፣ ጉዞ የሚያደረግኩት ከዚሁ ከአዲስ አበባ ነው። ጉዞ የነበረው በአሁኑ በመጨረሻው በ18 የካቲት 18 የካቲት 18 አዲስ አበባ መነሻውን አድርጎ ባህር ዳር በነበረው ፍላይት ነው የሄድኩት። ከዛ በኋላ የነበረው በመኪና ነው። መልካም። እንግዲህ ጉዞ እንዴት ነበር? እስቲ ከጉዞ እንምጣ። ጉዞ ለመወሰን እጅግ አስቸጋሪ ነበር። ከመጀመሪያው እኔ ስጀምር እንዳልወስን የሚያደርጉኝ ብዙ እንቅፋቶች ነበሩብኝ። ከስራም ከቤተሰብም ገንዘቡ ከመብዛቱም አንጻር እሱም አንድ ፈተና ነው የሚሆንብህ። ግን ሰማዕቱ ቅዱስ ጊዮርጊስ ረድቶኝ ሁሉንም ፈተናዎች አሸንፌ ኤርፖርት እንደውም ከሰዓቱ በጣም እጅግ ቀድሜ ነበር የተገኘሁት ጓጉቼ። ታላቅ መንፈሳዊ ጉዞ መጋቢት 21 ወደ በርሜል ቅዱስ ጊዮርጊስ ከኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ጋር እነሆ እንድትጓዙ ጋብዘናቸዋል። በጉዟችን ላይ ታላላቅ መምህራንና ዘማሪያን ይገኛሉ። መምህራችን መምህር ኢዮብ ይመኑ፣ መምህር አንተነህ አበበ፣ ዘማሪ ትምህርትነሽ ጥላሁን፣ ዘማሪ በሱ ፍቃድ አንዳርጋቸው፣ ክራር
ፍቅረ ማርያም ተገኝ አብረውን ይጓዛሉ። በርሜል ቅዱስ ጊዮርጊስ ላይ ታሪክ ሊሰራ ነው። የሀገረ ስብከቱ ሊቀ ጳጳስና ዋና ስራ አስኪያጅ በጉባኤው ላይ ይገኙበታል። በ0906787878 በ0965454545 በኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ስልኮች ቀድማችሁ በመደወል አብራችሁ ተመዝገቡ። አቡነ ሐራ ድንግልና ጣና ገዳማት ላይ የምንሳለምበት ፓኬጅ ተራዝሞ ቀጥሏል። ከነገ ጀምራችሁ እየደወላችሁ ቁረጡ፣ ተመዝገቡ፣ አብራችሁ ተጓዙ። የዚህ ታሪካዊና ታምራዊ ጉዞ በረከት ተካፋይ ሁኑ። ፍላይት 6 ሰዓት ነበር የኔ የነበረው። ጠዋት በ3 ሰዓት አካባቢ ደርሻለሁ። ባለቤቴም በጠዋት ከቤት እንደወጣ ነው ያደረገችኝ። ቶሎ ሂድ ብላ አበረታታኛለች። አንድ ወንድሜም መጥቶ በራሱ መኪና ወስዶኝ ሸኝቶኝ ኤርፖርት 3 ሰዓት ደረስኩ። ከ3 ሰዓት በኋላ የነበረው ያው የእናንተ ሚዲያ ስከታተል አጋጣሚ ዶርቃ ላይ የአንተን ምስክርነት አየሁ። ኤርፖርት ሆኜ አይቻል አቅም ያንተን ግን ውስጤ ነበር አላየ ለምን አይመሰክርም ለምን አይናገርም የሚል ውስጤ ነበር ይመላለስ ነበር። ቦታው ላይ የተደረገላቸውን ገቢረ ተአምራት ከመሰከሩ አገልጋዮች መካከል በመጀመሪያ ነው የመሰከርኩት እኔ ለማለት ነው። ረጅም ጊዜ ነበረ። እርግጥ እኔ እሱን የማየት እድል አላገኘውም ነበረ። ስለ በርሜሉ ቅዱስ ጊዮርጊስ ምስክርነት ስሰማ የነበረው በቅርብ ጊዜ ነው። በእርግጥ ይመጣልኛል ችላ እያልኩ አልፈዋለሁ። ጸበሉ አወጣጡ መታሰራቸው ትክክል አይደለም የሚልም አመለካከት ነበረኝ መጀመሪያ አካባቢ ላይ። በኋላ በተደጋጋሚ ሳየው ምስክርነቱን ስሰማ ያው እግዚአብሔር ምንም ነገር ማድረግ እንደሚችል ስለማምን ልቤን ሳበው፣ ውስጥ የተወሰደው ወደሱ እና በተደጋጋሚ ማየት ጀመርኩ። ስልኬ ላይ እሱ ብቻ ነው፣ ቤት ቴሌቪዥን ውስጥ እሱ ብቻ ነው። ባለቤት ያረተ ሆይ ነገር ይሄ ነገር ቀይር እንዶ ኤልሻዳዮች በቃ አንደኛ ተመልካች ብለው ሊሸልሙ ይገባሉላ ብላኛለች። እና እሱም በተደጋጋሚ ማየት ስጀምር ለመሄድ ወሰንኩኝ እና ባህር ዳር ስንደርስ ወንድሜ ዘማሪ ዳዊት ነው የተቀበለኝ። ባህር ዳር ላይ ያንተ ምስክርነቶች ሳይ አዲስ አበባ ሆኜ እጅግ ልብ ይነካ ነበረ። ስለ ልጅ ስታወራ የነበረው ነገር እንባ እየተናነቀኝ ምስክርነቱን ሰማ ደስ እያለኝ ደስ የሚል ነገር ሳይ በጣም ገርሞኝ እያየው በዛ መንፈስ ነበር ባህር ዳር የደረስኩት። አጋጣሚ ደግሞ የካቲት 18 ጉዞ ወደ መጨረሻ ላይ አሁን ይሄ ጉዞ ቆመ ታገደ የሚባለው ነገር የሆነ ወሬም መናፈስ ጀምሮ ስለነበረ በጣም ብዙ ሰው ጉዞም የሰረዙ ሰዎች ነበሩ። አንደኛ በሽታ አለ በሚል፣ ሁለተኛ መንገዱ ሰላም ባይሆን ነው ጉዞ እንዲራዘም የተደረገበት ምክንያት በሚል የማገጃ ወይም ጉዞ እንዲቋረጥ የውሳኔ ደብዳቤ የተጻፈው የካቲት 13 ቀን ውይይት ተደርጎ ደብዳቤው የካቲት 14 ቀን ነበር ለኛ የደረሰን። የካቲት 14ም ጉዞ ነበረን፣ የካቲት 18ም ጉዞ ነበረን። እነዚህ ሰዎች ከአንድ ወር ከ15 ቀን ከ20 ቀን በፊት እስኬጁል አድርገው ከሀገር ውስጥም ከሀገር ውጭም የመጡ ሰዎች ናቸው። ይሄ ሊሆን አይችልም፣ ደብዳቤው ሲጻፍ ወይም ይሄ ውሳኔ ሲወሰን ይሄን ታሳቢና ግምት ውስጥ ባላስገባ መንገድ ነው በሚል ያው ከሚመለከታቸው አካላቶች ጋር በመነጋገር ነው ጉዞ የተካሄደው። እንደው ያው የመጨረሻ ሰዓት ላይ ቢሆንም ሊነጋ ሲል ይጨልማል የሚባል ነገር አለና ለውሳኔ ደግሞ አንተ በተቸገርክበት አጋጣሚ ይሄንንም ስትሰማ ከባድ ስለነበረ ግን እግዚአብሔር ፈቃዱ ሆኖ በመሄድ በጣም እድለኛ ነህ። አንድ ለራስ ጥያቄ ከሆነብህ ነገር ላይ አንስቼ ጥያቄ ልጀምር ወደ ዋናው ሐሳብ ከመግባታችን በፊት ሰው መታሰሩ ትክክል አይደለም የሚል አመለካከት ነበረኝ አልክ። ቦታው ላይ ስትሄድ ምን ሆኖ አገኘው? ትክክል ነው ትክክል አይደለም? እንደው መታሰሩ ያንሳል አላየ ወንድሜ፣ በጣም ከዛ በተሻለ ሁኔታ መታሰር ያለብን ስንጠመቅ ጸበል ውስጥ ያየሁት ነገር ያንን አይቻለሁ። ያው እንደዛም ታስረን በጣም መፈራገጥ አለ። እኔ እጄ እስከሚላላጥ ድረስ ነው ተፈራግጬ የመጀመሪያው ጥምቀት ላይ ፈትቼዋለሁ። እንደዛ ታስሬ እንግዲህ ያስበው በጣም ክርር አድርገው ነው የሚያስሩት። ገመዱ የሸራ መኪና ሸራ የሚመስል አይነት ነገር ነው ማሰሪያው። በፍጹም ኃይል ያለው ሰው ራሱ ሊፈታው አይችልም። እኔ ግን ያው በመጀመሪያው ጥምቀት ላይ ይሄ እጄ ሁላ ተላልጦ አሁን ምልክቱ አለ ያው ተላልጦ ፈትቼው እንደዚህ ነው ያገኘሁት። ራሴን ስነቃ አግኝቼው የነበረውና መታሰሩ ፍጹም ትክክል ነው። እንደውም በጣም በጥብቅ ከዚህም በተሻለ ሁኔታ ነው መታሰር ያለብን ጥምቀት ውስጥ ስንገባ ብዬ ነው ያመንኩት። ሰው ሳይታሰር ተቀምጦ ቢጠመቅ በምን ያክል ሰው ጉልበት ተይዞ የሚቆም ይመስልሃል?
ሰው ላይ የሚደርሰው ጉዳትስ ምን መገመት ይቻላል? እንዳየው እኔ ሰው ተነስቶ የሚበር ነው የሚመስለኝ፣ ክንፍ አውጥቶ የሚመስለኝ እንደኔ። ምንም ጥያቄ የለውም። አንድ ማረጋገጫ ልንገርህ፣ ዶሮ አንገቷን ቁርጥ አድርገህ ብጥለው እስከምትሞት ድረስ የሆነ ቦታ ላይ ረግጠህ ካልያስካት ወይም ከድነህ ካልያስካት የግድ አንገቷ ስለተቆረጠ ተነስታ መብረሯ አይቀርም። ያ ነብሷ እስከሚጠፋ ድረስ ከለዋ ላይ አንገቷ ቢቆረጥም ክንፏን አውጥታ መብረሯ አይቀርም። እዛ ቦታ ላይ ያለ ሰው ሳይታሰር ተቀመጠ ማለት በፍጹም በሰው ሀሳብ የሚገመት ፓወር አይደለም የሚኖረው ሰው። ምክንያቱም ሰው እጁን እግሩን በእንደዚህ አይነት ሁኔታ ተንፈራግጦ የሚጎዳ ከሆነ ራሱን እንዳይጎዳ ደግሞ እዛ ጋር በሚጠመቀው ሰው ልክ በሚባል ደረጃ ነው አስተባባሪዎች ይዘው የሚታገሉትና በጣም ከባድ ነው ሰው ሳይታሰር መጠመቁና ይሄንንም ደግሞ እንዳንተ አንዳንድ ጥያቄ ላላቸው ሰዎች መልስ ይሆናል። እና የበርሜል ቅዱስ ጊዮርጊስ እንግዲህ ጸበሉ ላይ የነበረው ነገር የመጀመሪያ ጊዜ ቦታው ላይ ስትደርስ የነበረህ ጉጉትና ቦታውን ስታየው እንደገና ደግሞ ቦታው ጭር ያለ ከመሆኑ በረሃ ከመሆኑ የተነሳ ያንን በቪዲዮ ያየኸውን ጸበል አየዋለሁ የሚለው ግምትስ ለማየትስ የነበረህ ጉጉት እንዴት ነበረ? እዛ ከመድረሳችን በፊት እኔ ባህር ዳር ስንደርስ ራሱ እንዳልኩ ወንድሜ ዘማሪ ዳዊት ነበር የተቀበለኝ ከኤርፖርት። ኤልሻዳይ ጉዞ ነው ብሎኝ አዋልኩት ሌብ ስለማውቀው ሚዲያ ላይ። ከዛ እሱን ማስተባበር ማገዝ ምናምን ሻንጣ እየተቀበልን እናቶችን አባቶችን ወደ መኪና ማስገባት ጀመርን። ከዛ ቅዱስ ሚካኤል ቤተክርስቲያን ነው የወሰዳችሁ። እኔ ስፕራይት ስዕል የለጠፈ መኪና ነበር እሱ ነበር አጋጣሚ ደረሰኝ። ጎልደን ባሱ ላይ ማለት ነው። እሱ ላይ ነበርኩኝ። በሱ ወደ ቅዱስ ሚካኤል ቤተክርስቲያን ገዳም ሄድን። እዛ ስንደርስ ፍጹም ሰላም ተሰማኝ። ከዛ ስጀምራል ፍጹም ማላቀው ሰላም በቃ ወረረኝ መንፈሴን። በቃ ሰላም ሆንኩኝ፣ ደስ አለኝ። ከጀርባ ስወጣ ደግሞ ሐይቁ አለ፣ አላቀውም ነበር። ከጀርባ ሐይቁን አየው፣ አባቶች ጀልባ ላይ ምናምን ሲያገለግሉ አየው። በጣም ደስ አለኝ። ወደ ቅዱስ ሚካኤል ተመልሼ ቅዱስ ሚካኤልን ወደዋለሁ። አጋጣሚ በጣም የምወደው መልአክ ነው፣ ያሳደገኝ መልአክ ነው እና እዛ ቅዱስ ሚካኤል ማረፋችን ተጨማሪ ድርብ ደስታ አድርጎልኛል። ጸሎት አድርሼ ሰግጄ እዛው ቅዱስ ሚካኤል አመስግኜ ምሽት ላይ አንተ መጣህ። ምሽት ላይ አንተን ሰላም ብዬ ስላገኘው ደስ አለኝ። እንኳን ደህና መጣህ አልከኝ። አንተም አዳራሽ ጠቡ አንደኛው ልታስከፍት እየሞከርክ ነበር፣ እየተንቀሳቀስክ ነበር። በዛ አንተ የሚያገኘው አንተን እንደዛ ብዬ ከተለያየን በኋላ ከአንተ ጋር ዞር ስል አንድ አባት አይታቸው ከሆነ እግር እያጠቡ ነበር። ፍጹም ልብ የሚነካ ነገር ያየሁት በህይወቴ። አይታቸው ነበር ወደ አዳራሿ መግቢያ ጋር ዛፏ ጋር እግር እያጠቡ ጄሪካኑ ላይ ቁጭ አልኩ አጠገባቸው ሄጄ። ማለት ውስጤ የተነካ በጣም ከከተማ ሄድን ሰዎች ነን። እግራችን ፍጹም ኃጢአት ቦታ ላይ የተመላለሰ እግር ነው። እኛ አባት የእኛን እግር ዝቅ ብለው ሲያጥቡ ውስጤ የተነካ በጣም እና ቁጭ ያልኩት ላግዛቸውን ፈልጌ ነው። በረከትም ይሆናል ብዬ ማሰቤ ነው ለእኔም። እና አዩኝ እና ና አሉኝ። ለካ ተራ እየጠበኩ ለመታጠብ ነው የመሰላቸው። ና ታጠበል ሲሉኝ አውልቅና እኔ አባ ልታጠብም አልኳቸው። እንግዲህ ሲሉኝ እኔ ላግዞት ነው የፈለግኩት ወይ እርሶን ልጠቡት አልኳቸው። አይ በፍጹም መታጠብ አለብህ። እምቢ አልኩኝ። እምቢ ስል ኢየሱስ ክርስቶስ ዝቅ ብሎ የደቀ መዛሙርቱን እግር እንዳጠበ ታውቃለህ አይደል አሉኝ። አውቃለሁ አባቴ። አሁን እኔ የኢየሱስ ክርስቶስ ደቀ መዛሙርት ነኝ፣ አንተ ደግሞ የኔ ልጅ ነህ። ስለዚህ እኔንም በረከት አታሰጠኝ፣ አንተም የአንተን እግር በማጠቤ በረከት ነው የማገኘው። ና በል ብለው ተቆጥተው አሳምነውኝ እግሬን አጠቡኝ። እንባ እየተናነቀኝ ታጠብኩኝ። ፍጹም ሰላም አገኘው። እኔ ልጠቦት ስላቸው አንተ የምታጥበኝ አዲስ አበባ ቤትህ ስመጣ ነው አሉ። አዲስ አበባ ቤትህ ስመጣ ያኔ አንተ ተራ ነው፣ ያኔ ታጥበኛለህ አሉ። እሳቸው ጋር ቁጭ ብዬ ትንሽ ሰው እየከበደው እግር ለመታጠብ አልታጠብም ይላቸው ነበር። እንደው ቁጭ ከምትል እስቲ አስተባብርልኝ እንዲታጠቡ አድርግልኝ እያሉ የቻልኩትን እየጠየቁ ወጣቱን እያስገደድኩም ለእሳቸው በረከት እንደሆነ አምኜ እንዲታጠቡ አደረግኩ። የተወሰኑ ሰዎችን አባመረጉኝ። በዛ ሁኔታ እያለን አንተ መጥተህ ወደ አዳራሽ ግቡና ለጸሎት ተዘጋጁ አልከን። ከጸሎቱ በፊት መመሪያ ሰጠህን። አንተ ረዘም ያለ የሚያጽናና የማያሰለች እያሳከንም እያስተማርከንም
ታሪክ እየነገርከንም ስለ ቦታው መንገዱ ርዝመቱንም አድካሚ እንደሆነ እያደረግ የተለያየ መንፈሳዊ የቤተ ክርስቲያን የሚረዱ ቤተ ክርስቲያኖችን እያስተባበርክ ነበረ። ያንን አደረግን። ተኛን። ሌሊት ተነሳን ከባህር ዳር 9 ሰዓት ሌሊት ተነሳን። የሚገርም ነገር በጣም ወገቤን ያመኝ ነበረና አዳራሹ ስለሞላ ውጭ ነው የተኛሁት። ወገቤን ያመኛል። ይሄ ኩላሊት ጠጠር አለብህ በከባድ ሁኔታ ተብዬ በሁለቱም በኩል በጣም ወገቤን እታመማለሁ። ስነሳ ጠዋት ስቀጠቀጥ እንዳደረሰው ነው የምነሳው። ወገቤ በቃ መነሳት ያቅተኛል። ይሄን ይጠዘጥዘኛል፣ ያቃጥለኛል ምናምን እና ወደ 3 ወር 4 ወር አልፎታል ይሄ ነገር። ከዛ እንዴት ነው እዚህ ጋር ተኝቼ ቤት በዛ በተመቸ አልጋ ላይ ፍራሽ ላይ ተኝቼ እዚህ መሬት ላይ ተኝቼ እንዴት ነው ጠዋት መነሳ የሚል ሐሳብ እያለኝ ተኛው። ውጪ ነበረ የተኛሁት እኔ በሩ ጋር መኪኖች የቆሙበት አካባቢ ላይ ፊት ለፊት የቅዱስ ሚካኤል ቤተክርስቲያን እያየው ወሰደኝ እንቅልፍ። ሌሊት እናንተ ስትንቀሳቀሱ ነቃው በሩ ላይ ስለሆንኩ። ቃጫንን ጉዞ ተጀመረ። 11 ሰዓት አካባቢ ነው ጉዞ የጀመረው። ከዛ በኋላ እናንተ እንደነገርከን እጅግ አድካሚ ነው መንገዱ፣ አሰልቺ ነው። ኦልሞስት ወደ 13 ሰዓት ይፈጃል በአጠቃላይ እኔ እንዳየሁት ከሆነ እና 13 ሰዓት እንደ አንድ ወንበር ላይ እግር ታጥፎ ተቀምጦ መጓዝ ማለት ፈታኝ ነው በራሱ። የመንገዱ ምቹ አለመሆን ደግሞ አለ። ፒስታ ነው፣ ውጣ ውረድ ነው፣ ዘጭ ነው፣ ወደዛ ወደዚህ ነው፣ አዋራ ነው። በቃ ምቾት አይሰጥም መንገዱ። ከባድ ነበር በጣም። ደስ የሚለው እንደውም በተሻለ መንገድ አሁን ላይ ያሉት መኪናዎች ለአቧራም እኔ ስፔሻሊ እኔ ሄድኩበት መኪናው ለመናገር ዘመናዊ ነው እውነት። ወደ ላይ መስኮቶቹ ይከፋፈታሉ፣ ከጎን ይከፋፈታሉ። ፊት ለፊት ነበርኩ እኔ ምቹ ወንበር ነበረኝ። አንድ አካል ጉዳተኛ አግኝቼ እሱን ቀይሬዋለሁ። እንደውም እኔ ወንበር ላይ አድርጌዋለሁ። የኔ አንድ ቁጥር ላይ ነበረችና እግር ለመዘርጋትም ትመቻለች። ስለዚህ እሱን ቀይሬው እሱን አድርጌዋለሁ ከሆነ መንገድ በኋላ። ከዛ እቺ ምሳ የምንቆምባት ከተማ ሻውራ ናት። እዛ ምሳ ግዙ ተባለን። ጾም ስለሆነ ያው በፌስታል ይዘን ጉዞ እንደገና ተነሳን። ዞሮ ከምሽቱ 1 ሰዓት ተኩል ነው። ጠዋት 11 ሰዓት ተነስተን 1 ሰዓት ተኩል ገባን። እልል እያልን እያመሰገንን ወደ ሰማዕቱ ግቢ ደስ በሚል መንፈስ ገባን። ያ ሁሉ ድካም፣ ያ ሁሉ መሰላቸት፣ ያ ሁሉ ባልመጣው ኖሮ የሚል ሰው ሁሉ እልልታ፣ ዝማሬ፣ ጭብጫቦ ሆነ። ደስ አለው ሁሉም፣ እኔም ደስ አለኝ። ሰማዕቱ ጋር ስንደርስ ወደ ኤልሻዳይ ሊያዘጋጀልን ማረፊያ አለ፣ ወደ አዳራሽ እዛ ገባን። ማታ ዛረፍን። ጠዋት ተነሳንና የማታ ጸሎት ነበረ። ሰበሰቡን አዳራሽ ውስጥ ጸሎት ተደረገ። መመሪያ ተሰጠን። ንስሐ ያልገባችሁ ንስሐ ግቡ፣ ቄደር የሚያስፈልጋችሁ ቄደር ተጠመቁ። አንተ ማታ እንደነገርከን ድጋሚ ተነገረን ማታ። ሁለተኛውም ቀን ይሄ ቀን መቼ ነበር? ሮብ ቀን ነው። ሮብ ቀን ማታ ነው። እኔ ንስሐ እዚህ ገብቼ ነበር አጋጣሚ ሄድኩት። ጾምም እየተቃረበ ስለነበር ንስሐም ገብቼ ጸሎትም ስግደትም ጀምሬ ነበር አጋጣሚ። ግን እዛ አባት ሳናግር ቄደር መጠመቅ ፈልጌያለሁ። ቄደር አልተጠመኩም። አባን ሳናግራቸው አንድ አባት ቄደር ነው መጠመቅ ፈልግ፣ ንስሐ አዲስ አበባ ገብቻለሁ ስል ንስሐ እዚህ መግባት አለብህ አሉ። እኔ ምን እንደሆነ አላወኩም። ምን ነው አባ ምናምን ስላቸው ገብቻለሁ ንስሐ አባት አለ ይስል እዛ የሚሰጧችሁ ቅኖናና እዚህ አንድ አይደለም። በኋላ ቅኖናውን እንትን ብሎ እንደዚህ ረሳው እንደዚህ አይነት ነገር ስለሚነሳ ጥንቅቅ አድርገህ እዚህ ትገባለህ አሉ። እሺ አባቴ እሺ አልኩኝ። እሳቸው ጋር ወረፋ በዛ አጋጣሚ ሆኖ እኔ አናግሬያቸው ስመለስ እንዲህ ወረፋ ሰልፍ ተደርድረው ብዙ ሰው ሆነ። ሌሎች አባቶች ስላሉ ወደዛም ተበተኑ ተባልን። እኔ በተን ብዬ ሲሄድ አጋጣሚ ቄስ ዘመነ ካሴ የሚባሉ ታውቃቸዋለህ? እሳቸው ጋር ሄድኩኝ። እሳቸው ተቀበሉኝ። እንደ አዲስ ነው በእንባ ንስሐ የገባሁት። በፍጹም መሰበር የሰራኋትን ኃጢአት ሁሉ ተናዘዝኩኝ። ቅኖና ተሰጠኝ። እውነትም ቅኖናው ይለያያል። እውነት ለመናገር እዚያው ከተማ የሚሰጠንና እዛ ገዳም ላይ ያለው ቅኖና ይለያያል። እሱን ተረዳሁኝ። ቄደር ተጠመቀን። ከነሳው በኋላ ሰብስበው ቄደር መጽሐፈ ቄደር ተገልጾ እየተነበበ በልዩ ስርዓት ቅባሜሮን ጠብ እየተደረገ ጸበሉ ላይ ተጠመቅን። ደስ አለኝ፣ እግዚአብሔር ይመስገን። ረፈደ ሰዓቱ 4 ሰዓት ከምናምን 5 ሰዓት ኦልሞስት ሆነ። ወረፋው ጋር ሄደን ጸበሉ በርሜሉ ጋር ወረፋ ስንይዝ ደግሞ ሌላ ወረፋ ስላለ ሴት ይገባል፣ ከዛ ወንድ ይገባል፣ ከዛ ሴት አንዳንድ ዙር እያለ ነው የሚጠመቁት። ፀሐዩ በረታ፣ መጥፎ ሰዓት ላይ ወደብን።
ኦልሞስት ወደ 6 ሰዓት 7 ሰዓት ተጠጋ። በጣም በረሃ ነው ቦታው። አሸዋው መሬቱ ለመርገጥ የውስጥ እግር ይልጣል። ይሄ በምቾት የኖረ እግር ከተማ የኖረ እግር ከስር ይልጣል። አሸዋው ለመርገጥ እሳት ነው፣ ከላይ እሳት ነው። በጣም ያቃጥላል። በረሃ ነው። ያው ትንሽ ፍርሃት ተሰማኝ። ትንሽ ነው ግን እኔ በባህሪዬ ማለት እድገቴም ዓለም ውስጥም ቤተክርስቲያን ውስጥም እንደዚህ ነኝ። ወጣ ገባ የምል ህይወት ነበረኝ። ፍጹም እግዚአብሔር ትቶ አልተወኝም። እኔ ልጠፋ ስል እሱ መለስ ያደርገኛል፣ ልጠፋ ስል መለስ ያደርገኛል። በእንደዛ ሂደት ውስጥ ስለነበርኩ ከጸበል አርቅም፣ ብዙ ጸበል አልፈራም። ለመግባት እጓጓለሁ፣ ለመውጣት ዘግይቼ ነው የምወጣው። ምንም ጸበል ሊያስፈራኝ አይችልም በክርስትና ህይወቴ ውስጥ። እዛ ቦታ ላይ ግን ስሆን አላቅው ስሜት እዚህ ጋ ፍርሃት፣ ልቤ ተሸበረ። ፍርሃት አምላኬ ምንድን ነው ልቀሰፍ ነው እንዴ ምናምን እስከምል ድረስ እግዚአብሔር ይቅር አላለኝም ማለት ነው። ወይም ደግሞ ተመልሼ ቅኖናዬን ጨርሼ የተሰጠኝን ቀን እንደገና ልጠመቅ ቅኖናዬን ከጨረስኩ በኋላ እንደ የሚል ሀሳብም መጣብኝ። አይደፍሬ መጠመቅ አለብኝ። ከራሴ ጋር ክርክር ገጥሜ ወረፋዬ መድረሱ አይቀርም። ከዛ ወረፋው ሲደርስ ደግሞ ሌላ ጥያቄ መጣ እንደገና። ምንድነው ቁምጣውን እኔና አንድ ወንድሜ ያገኘሁት ከስር ለብሰነዋል። ከላይ ያለውን ቱታ ውልቅ አድርገን በቁምጣው ልንጠመቅ ሐሳባችን እንደዛ ተነጋግረን ነው። ሌሎቹ በእጅ ይዘው ጸበሏ ላይ በምትገባበት ቅስፈት ብቻ ነው የምትለብሰው ከስጋ ጋር የሚገናኘው የሚል ሐሳብ ተነሳ። ቁምጣ አልያዛችሁም ስንባል እኛ ከስር ለብሰነዋል። እንደዛ እኮ አይቻልም አሉ። በቃ እዚህ ለበረከት የሚቀመጡ ቁምጣዎች አሉ፣ እሱን ወይ ትለብሳላችሁ። አንዳንዱ ደግሞ አገልጋይ ችግር የለውም በቃ አሁን ዛሬ አዲስ አይደል ዛሬ ነው የለበሳችሁት፣ አዎ ዛሬ ነው የለበስነው፣ በሱ ተጠመቁ፣ ችግር የለውም። እግዚአብሔር የማይረዳው ነገር የለም። ከአሁን በኋላ ከጸበሉ ውጪ ከዛ ቅስፈት ውጪ አትልበሱ ተባለ። እሺ ብለን ደረሰን። ጸበሉ ጋር ገባን። መሀል ላይ አካባቢ ነው ያስቀመጡ። ያው አገልጋዮቹ አሳሪ ፈቺዎች ራሳቸው ናቸው የሚመርጡት። የሆነ የሚታያቸው ነገር ያለን የሚመስለኝ አገልጋዮች ሲጀመር እግዚአብሔር ፍጹም ሰላም ሰጥቶ መርጧቸው ነው እንጂ እዛ ጋር የተቀመጡት በራሳቸው ፍላጎት አይመስለኝም። እንዲህ ፊታቸው ላይ ስታይ ሰላም አለው ፊታቸው፣ በቃ ደስ ይላል ፊታቸውን የተረዳሁት። ሁሉንም በተለያየ ቀን አይቻቸዋለሁ። በጣም ሰላም አላቸው። ከዛ እየጠሩ እያሰሩ ነው። አስተሳሰሩ ነው ያለው፣ ሁኔታውን እከታተላለሁ ምናምን። ፍጹም ሰላማዊ ቦታ ነው። አርምሞ ነው ያው እዛ ጋር መነጋገር የለም እያሉ ነው እነሱም ሲጠሩ። ጠራኝና አሰረኝ። እንደዚሁ ነው የተቀመጥኩት በዚህኛው አቅጣጫ። ከዛ ይሄን ግጥም አድርጎ ትንሽ ቦርጭ ስላለኝ አስቸገረኝ ለመታጠፍ። ይሄን እንዲህ አገናኝቶ በስር በኩል ማለት ነው እንደዛ። ከዛም አሰረኝ። ሌላ ሶስተኛ ገመድ እጄንና እግሬን የሚያገናኝ ገመድ ተጠቅሞ አሰረኝ በደንብ። በቃ ጥፍጥፍ ብዬ ሰውም ስላለ ድግፍግፍ ብለን ነው ምንም ንቅንቅ አንልም። እንደዛ ታሰረን። ምን ተረዳህ አሁን እንደዛ ታስረ ቁጭ ስትል? በዛን ሰዓት ጸበሉ ስላለካኝ ምንም አልተረዳው። ምን ማሰሩ ምንድነው ጥቅሙ ምንድነው ጉዳቱ የሚለውን ምንም አልተረዳውም። ግን ፍርሃት አለ፣ ያስፈራል። በቃ ይመስለኛል እኔ የሚያስፈራው ቦታው ፍጹም መንፈስ ቅዱስ ያለበት ቦታ ነው። ፍጹም ለዛ መንፈስ ቅዱስ እኛ ብቁ አይደለም። ገብቷል? ብቁ ስላልሆነን ለዛ ነው የሚያስፈራን። ወይም ደግሞ ርኩስ መንፈስም ራሱ በራሱ እንድንፈራ ይፈታተነናል። ኃጢአታችን በራሱ ያስፈራራናል። ደግሞ ፍጹም አይደለንም። ገብቷል? ለዛ ነው በደላችን ይመስለኛል። ፍርሃት አለ ማለት እኔ ላይ ሰውረኝ ይችላል የሚል እምነት አለኝ። ባለቤቴም ስንል ሁሉንም ሰው እኮ አይሰውርም በነገራችን ላይ ምናምን እያለች ነበር። ሁሉም ሰው ላይሰውር ይችላል ምናምን ትለኝ ነበረ። ሄዳለች እሷ ቀድማ አልሄደችም። አሁን ግን ፕሮግራም አለኝ እኔ ልወስዳቸው። ላይሰውር ይችላል ትለኝ ነበረ። ያው የእናንተ ሚዲያ ስለምትከታተል ተረድተዋለች ነገሩ። ለዛ ነው። ከዛ ጸበሉ መጣ። ሲመጣ መጀመሪያ የተሰማኝ ግግግግ የሚል የፈረስ ኮቴ፣ የአንድ ፈረስ ኮቴ ብቻ አይመስለኝም። የኔ ሴንስ ያደረኩት ብዛት ፊልም ላይ የምናየው ፈረስ የለም ጦርነት ፊልም ላይ ምናምን እያሉ የሚጋልቡ ፈረሶች እንደዛ ነው መሰለኝ። መሬቱ የተንቀጠቀጠ ነው መሰለኝ። ከዛ በፊት አገልጋዮቹ ፀሐይ ስለሆነ ላብ መጣብን፣ አልቻለውም። ላብ ሰው በላብ ተጠመቀ። ተጠጋግተን የተቀመጥነው በረሃው በራሱ
ላብ ለደቂቃ መቀመጥ አንችልም። ላባችንን እንዲህ እየመጡ እየጠረጉልን እያጸዱን ምናምን የነሱ ነገር እኔ በጣም ገረመኝ። ጭራ ይዘው እያራገቡ ጭራ ይዘው እንደዚህ ሁለት ትላልቅ ጭራ ይዘው እጃቸውን ሳይደክማቸው እኔ እንደዚህ እያልኩ ነበር እንደውም እንዲያናፍሱ ሳደርግ የነበረው እያናፈሱን ላባችንን እየጠረጉ ጸበሉ ሲመጣ በጣም ልቤን የሚነካኝ ነገር ትዕይንት ያየሁት በሁለተኛው ቀን ነው። በዚህኛው አላቅም ምን እንደተከሰተ። ምክንያቱም በዚህኛው ቀን ላይ ጸበሉ ግግግግ እያለ ፍስስ አለ። ከላይ ፍስስ ብሎ ከስር ነካኝ፣ መቀመጫ እግሬን አካባቢ ነካኝ። ከዛ ሳሸተተኝ ማጥንት ነገር የሆነ ማጥንት ነገር ሽትት ሲያደርገኝ አይኔም ቢዥ 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 ያደረገብኝ ወሰደኝ። አላቅም። ከዛ በኋላ ጨለማ ውስጥ ነው የገባሁት። የሚወስደኝ አካል አለ የሚጎትተኝ፣ ፈረስ ይሁን ሰው ይሁን መልአክ ይሁን መለየት አልችልም። ግን እኔ ታስሬ ከኋላ ነኝ፣ ከፊት ግን የሚጎትተኝ እንዴት ነው በፈረስ ወይ በጋሪ ነገር ወይ በመኪና እየተጎተትክ ስትሄድ ታስረህ እንደዛ አይነት ስሜት ነው የሚሰማኝ። ታስሬ ከፊት እየወሰደኝ በጨለማ ውስጥ መሀል ላይ ግን ፍንጥቅ የሚል ብርሃን አለ ይታየኛል። መሀል ላይ ብርሃኑ ፍንትው ብሎ ይጠፋብኛል። ፍንትው ብሎ ምን እንደሆነ ነገሩን ለመለየት ልሞክር ስል ይጠፋብኛል። ብልጭ ድርግም እያለ በጣም ረጅም መንገድ በቃ ረጅም አድካሚ መንገድ ነው የሚወስደኝ። የት እንደሆነ አላውቅም፣ አልለየሁም። በጣም ደከመኝ። በቃ መሄድ ብቻ ነው። ጨለማ ነው፣ ብርሃን ነው፣ ጨለማ ነው፣ ብርሃን ነው የሚታየኝ። መሄድ ብቻ ነው። ከዛ በኋላ ወደ ራሴ ተመለስኩ። በዛ ሁኔታ እንዳለ በመንገድ ላይ የሄደ እየጨለመ ብርሃን እየሆነልኝ እየጨለመ ብርሃን እየሆነ እየተጎተትኩ ስቃይ ያለው ማጎተቱ እንደዛ ወስዶኝ ስመለስ ወደ ራሴ ይሄን ታግዬ ፈትቼዋለሁ። ሳይ እጄ ተፈቷል። ከዛ አገልጋዩን እጄ ተፈቶብኛል አልኩት። ለምን ፈታኸው አለኝ። አላቅም አልኩት። እኔ አላቅም እንዴት እንደተፈታ አልኩት። ከዛ ለካ ብዬ ነበር ጸበሉን ስጠመቅ ነበር እና የምላሴ ተጎልጉሎ ወጥቶ አይኔ ምናምን ተጎልጉሏል። እና እኔ እንደነቃው አውቃለሁ። አሳሪ ፈቺው ግን ቆይ እንዳትፈታ እግርህን ይለኛል። አይ ይኸው በስመ አብ እኮ ብዬ ይኸው ነቅቻለሁ፣ ፍታኝ። ለመውጣት ቸኮልኩ ስለው ቆይ ይለኛል። እነሱ ይለያሉ ወደ ራስ በደንብ እስከምትመለስ ያውቁታል። ክርስትና ስም ማን ነው ሲለኝ ጠፋብኝ። የት ላምጠው ያለኝ። ከዛ ክርስትና ስሜ አይደለም እኔ ራሴንም ስቻለሁ በሰዓቱ። ማለት እኔ ማን ነኝ? ምንድን ነኝ? ሀገሬ የት ነው? ቤተሰቤ ምንድን ነው? ትዳሬ ምንድን ነው? ልጆች ምናምን ኤቭሪቲንግ ነገሮችን ረስቼ ከ30 ደቂቃ በኋላ ነው ወደ ራሴ የተመለስኩት። ቶታሊ እዛ ሄድኩበት ቦታ በሺህ ዘመናት የሚቆጠር አመታቶችን ኖሬ የመጣው ነው የመሰለኝ። እና እዚህ ላይ ላይፍ የለም። እዚህ የነበረው ምድር ላይ የነበረውን ነገር ዲሌት አድርጎ ረስቼዋለሁ። ይሄ ጭንቅላቴ እንዲህ ለሁለት ተከፍሎ የሆነ ስራ የተሰራልኝ ነው የሚመስለኝ። በቃ ይሄ የተከፈለ ነው የሚመስለኝ። እንዲህ ጭንቅላቴ ራሴን ግጥም እያደረኩ ይዟለሁ። በጣም ራስ ምታት አለው። ስትወጣ ራሴን ያመኛል። ክርስትና ስሜን ሳስታውስ ፈታኝ ነገርኩት። ፈታኝ ለብሼ ወጣሁ። ራሴን እያመመኝ ነው ስላቸው ገድል ቤቱ ጋር ቅባ ቅዱስና ጸበል እዛ ጋር እንትን እምነት እዛ ጋር አለ፣ የመረጥከውን ተቀባ ትድናለህ፣ ራስ ምታትህን አሉ። አንደኛው ልጅ እምነት ይሻላል አለኝ። ሄጄ እምነቱን እውነትም እንዲህ እንደ ቅቤ ልጥፍ አድርጌ በደንብ ተቀባው። እንደዚህ ሙሉ ሰው አካሌን ተቀባሁት። 2 ደቂቃ አልቆየም ራስ ምታቱ። የሚገርም ነገር ጠፍት አለ። አንተ እኔ እኮ ሄጄ ፓራስታሙል ገዝቼ ፋርማሲ ፈልጌ ፓራስታሙል ወስድበታለሁ እያልኩ እያሰብኩ ነበር። ለካ የሰማዕቱ እምነት ከፓራስታሙል እጥፍ ሺህ እጥፍ በላይ በ2 ደቂቃ ውስጥ ያንም ያህል ራስ ምታት እንዲህ የተከፈለ የመሰለኝን ጭንቅላቴን ሰላም ሰጠኝ። ያ ፍርሃት፣ ያ የልቤ መሸበር፣ ድንጋጤ የለም። የሆነ ነገር ቅልል አለልኝ፣ ሰላም ተሰማኝ በቃ። እና እንትን ስል ነበረ ከጸበል ውስጥ ሆኜ ከውስጥ የሆነ ነገር ይወጣ ነበር እየተጠመኩኝ። ነጭ አረፋ የሚመስል ነገር ይወጣል። ልጁ አስተናጋጁ ይቀበለኛል። እንደዚህ እየተቀበለኝ ወደ ማስታጠቢያ ያደርጋል። ሲበዛ በማስታጠቢያ እንዲቀበለኛል። በጣም ይወጣልኝ ነበር በነገራችን ላይ እየተጠመኩኝ ከሌሎች በተለየ እየተጠመቁ ራሴን ስቼም እያወኩም ይወጣልኝ ነበር። እኔ በጣም የገረመኝ ነገር ከዛ ከጥምቀቱ በኋላ ወደ ቤት ሄድን። ሰዓት ሲደርስ ቀመስን ምሳችንን።
ጸበል መጠጣት አይቻልም። ያው አሁን ሁኔታ እሱ ስላልተቻለ ምግብ ቀምሰን አረፍን። ማታ ወደ አዳራሽ ሄደን ጸሎት፣ የህብረት ጸሎት ጉባኤም አለ። ያው መንፈሳዊ እንትኑ እንዳለ ነው፣ የገዳሙ ስርዓት እንዳለ ነው። ፍጹም ደስ ይላል። ፍጹም ሰላማዊ ነው። በቃ ደስ ይላል በጣም አገልግሎቱ በአጠቃላይ ደስ የሚል ነበረ። ሁለተኛ ቀን ጥምቀት ደረሰ። ያው ትንሽ ፈራው፣ ፍርሃቴ ጨመረ። ሁለተኛው ቀን ጥምቀት ፍርሃቴ እጥፍ ድርብ ሆኖ ልቤ ልትወጣ ነው የምትደርስ ይላል። ቅዳሜ ነው። ጓደኛዬን ሳማክረው እዛ ያገኘሁት ልጅ ከአሜሪካ የመጣ ልጅ ነው። አጋጣሚ ክንፈ ይባላል። በጣም መልካም ልጅ ነው። ያበረታታኛል። እሱ የመጀመሪያው ቀን አልተሰወረም። አጋጣሚ ግን ወገቡን ግን ታሞ ነው የወጣው። ጸበሉ ባህሪ ወገብም ያሳምማል። በነገራችን ታሞ ነው የወጣው እሱ ደግሞ እና አይዞህ እያለ እያበረታታኝ ደረስን። ሁለተኛው ቀን ላይ የእመቤታችን ቀን ነበር። አይ ቲንክ ይመስለኛል በ21 ነው የገባ ነው ሁለተኛው ቀን ጥምቀት። ከዛ ወደ ጫፍ ነው ያደረጉኝ። የዛን ቀን ደግሞ ዳር ላይ ስለሆንኩኝ ምናልባት አልሰወርም የሚል እምነት ነበረኝ የዛን ቀን ሁለተኛው ቀን። ምክንያቱም ጫፍ ላይ ነኝ፣ አይደርሰኝም በማለት ነው፣ ብዙ አያገኘኝም፣ ሽታውን እቋቋመዋለሁ እንደምንም ብዬ ራሴን ሬዲ አድርጌያለሁ። በቃ ላለመሰወር ሳልሰወር ድህነቱን ለማግኘት ነው ገባ። ያችኛዋን ስቃዋን ፍራቻ እውነትም እንዳልኩት መጣ። ተንጋጋ፣ ፈረስ ቆጤው ተሰማ ምናምን። ህዝቡ ጸሎት ያደርጋል። እመቤታችን ናት፣ እመብርሃናት በቃ አስጨክኝብኝ አንቺ እንኳን ዛሬ እመቤቴ እላለሁ፣ ቅዱስ ሚካኤል እላለሁ። ማረን ይላል ህዝቡ፣ ይጸልያል፣ ይማጸናል። ከዛ ወጣ ጸበሉ። ከስር ተሰማኝ፣ ነካኝ፣ እግሬን፣ ጌጤን ምናምን እንደዚህ ራስ እያደረገኝ መጣ። ከዛ ማጥንቱ ተሰማኝ፣ ማጥንቱ እያደረገኝ መጣ። አልተሰወርኩም። የሚገርም ነገር አልተሰወርኩም። ጸበል ወደ ላይ ወጥቶ ነካኝ፣ እዚህ ጋር ተፈታተነኝ። በቃ እንዲያደርገኝ ያቺ ነፍስ ልትወጣ ስትል ይሄ ልቤ በቃ እንደዚህ ያፍነኛል። በዛ ሰዓት ይሄ አሳሪ ፈቺው መጣና በጆክ ከታች ዛቅ አድርጎ ቸለስ አረገብኝ፣ ላጥ ወሰደኝ። እሺ ሁለተኛውም ቀን እንደዚሁ ጨለማ ውስጥ ቦታ ነው የሄድኩት። የመብርሃን ቀን ነበር፣ የመቤቴ ቀን። ጨለማ ውስጥ ከሄድኩ በኋላ ከርቀት ፀሐይ የሚያበራ ፀሐይ የዚህ 1000 እጥፍ የሚሆን የፀሐይን ብርሃን ለማየት የምትቸገረውን 1000 እጥፍ የሚሆን ብርሃን ነው እንዲህ ግንባሬ ላይ እንዲህ ሙሉ ከአንገቴ በላይ በቃ ብርሃን እስከሚሆን ድረስ ነው ፀሐይ የወጣብኝ። ከሰማይ ላይ ብርሃን ወጣብኝ። እንደዚህ እንዳንተ ትዩ በዚህኛው አቅጣጫ ነው የተቀመጥኩት። ብርሃኑ ሲወጣብኝ በብርሃን ውስጥ የማየው ነገር እኔ መሀል ላይ ነኝ። በግራና በቀኝ በኩል 2 መላእክቶች ይሁኑ ክንፋቸው እንደዚህ የሚል 2 በቀኝ 2 በግራ በኩል አሉ። ወደ ብርሃኗ ነው የሚወስዱኝ። ወደ ብርሃኗ በፍጥነት እየወሰዱኝ ብርሃኗ እያነሰችብኝ ነው። በጣም ጓጉቻለሁ ለመድረስ ብርሃኗ ጋር። በቃ ወደ ብርሃኗ ከዚህ ጨለማ ወጥቼ ወደ ብርሃኗ ለመድረስ ጓጉቻለሁ በፍጥነት። ያው በነገራችን ላይ እንደዚህ ስታወራ አሁን ፍጥነት አለው እዛ ጋር። ጸበሉ እንደዚህ ቀላል አይደለም። በጣም በፍጥነት ነው ነገሮች የሚከናወኑት እዛ ጋር፣ በጣም በፍጥነት ማለት ነው። ምንም አሁን ፍጥነቱን ሊገልጸው የሚችለው 3D ወይም 7D መነጽር የፊልሞችን ተጠቅመህ የምታውቅ ከሆነ ምናልባት እሱን አድርገህ የእሱን 1000 3000 4000 እጥፍ የሚሆን ነው ፍጥነቱ። በጣም ይፈጥናል። በቃ ነገሩን ለመረዳት አትችልም። ትንሽ እንትን ነው። እኔ አሁን ምስክርነቱን ስሰማ ምናምን የነበረውና ሄጄ ሳይ በራስ ስታየው በቃ ሚኒት ነው እንትኑ ምስክርነቱ። የራስህን የሚያየውን ነገር አይምሮህ ለመቀበል ይከብደዋል። ኢቭን እንኳን እንደዛ እና ወደ ብርሃኗ እየወሰዱ ክንፋቸው ነጭ ነው እንዲህ ሲል ይታወቀኛል። እኔ መሀል ላይ ይዘው ነው እንደዚህ የሚሄዱ። መሀል ላይ ስደርስ ከዚህ ውስጥ ይመስለኛል እንዲህ በፍጥነት ተጠነጠነ የሆነ ነገር። ሲጠነጠን ሳየው ኃጢአቴ ነው የሰራዋት ኃጢአት ወደኋላ 15 ዓመት ድረስ ወስዶኝ 15 ዓመት ጀምሮ የሰራዋትን ጥፋቴን እንደዚህ በፍጥነት እንዲህ ጥቅልል እንዴት ነው ካሴት ሲጠቀለል እያረገ ጥቅልል እያረገ ከአይምሮዬ ይወጣል። እሱን እያየው መለስ አረገኝ። 50 ወደዚህ ስመለስ እየለፈለፍኩ ነው። እኔ እንግዲህ እንደነገርኩ በጣም ብዙ ጸበል ብዙ ገዳማት ሄጄ ተጠምቄያለሁ፣ ተሳልሜያለሁ። እዚህ አዲስ አበባ ውስጥም ጸበል ውስጥ አልጠፋም፣ ለፍልፌ አላውቅም። በርሜል ቅዱስ ጊዮርጊስ ጸበል ውስጥ ለመጀመሪያ ጊዜ እየለፈለፍኩ ራሴን አገኘሁት። የመጀመሪያ ቀንም ጮያለሁ። ያው ጓደኛዬ
ሲነግረኝ እሱ ቀድሞ አልተሰወረም ብዬ ነበር። እየለፈለፍኩ ምን እንደምል አላውቀውም። አይ ቲንክ ይመስለኛል አላረገውም፣ እንደዚህ አላስደርገውም፣ እንዲህ አላረገውም ምናምን እኔ መንፈስ ይለፍልፍ እኔ ልሁን አልገባኝም። እግዚአብሔር ነው የሚያውቀው። እሱ ይለፈልፍ ነበር። ብርሃኗ ጋር ሳልደርስ ያቺ ኃጢአቴ ተመዘዘችብኝ። ከዚህ ተመለስኩኝ። ኃጢአቴ ሙሉ አስታወሰኝ። በጣም ስቃይ ነበረው። ጸበል ውስጥ ሆኜ ነገ አዲስ አበባ ሄዳለሁ ብዬ አሰብኩኝ። አልጠመቅም። ለምን? በቃ ምን አሰቃየኝ ምናምን ብዬ እግዚአብሔር እንዳረገ ያርገኝ አልጠመቅም ብዬ በቃ እንትን ስቃውን ፈራሁት። በቃ ኃጢአቶቼን ሳያቸው እግዚአብሔር ሊቀጣኝ ነው የመሰለኝ። ኃጢአቶቼን በደሎቼን ሳያቸው ቢምረኝ ሳይሆን ሊቀጣኝ ነው የመሰለኝ። እግዚአብሔር ግን ያው እኛን ለማዳን ነው እዛ ቦታ የሚወስደን የተረዳሁት ነገር በኋላ እንጂ ቅጣት ቢሆን እዚሁ ጋር ነው እናንተ እዚህ ጋር ሆነን ሊቀጣን ይችላል። መግደልም ከሆነ እዚህ ጋር ሆነን ሊገድለን ይችላል። የእሱ የእጁ ስራ ነው። እንደዛ ፈርቼ አባቴን ሄጄ አገኘኋቸው። እንደ ወንድምም እንደ ልጅም ሆነውልኛል። እግዚአብሔር ይመስገን፣ አመሰግናቸዋለሁ። ነገርኳቸው። እኔ ፈራው፣ እንደዚህ አየሁ። በመጀመሪያውንም ቀን ሁለተኛ ቀን እንደገና ልጠመቅ ሲሄድ በጣም እፈራለሁ። ፍርሃት አለ ስላቸው ፍርሃቱ እኔም እዛ ቦታ ስረግጥ እኔንም ይሰማኛል። እኔ ንጹህ ነኝ የሚል ማንም ሰው እዚህ ጋር መጥቶ ቢረግጥ ያ ፍርሃት ይሰማዋል። አንተ ብቻ አይደለም አሉ። ለምሳሌ ብለው ምሳሌ ምን ነገሩ ይመሰለ ጅብና አህያ። ጅቡ አህያዋን ለመብላት ሲታገል፣ አህያዋ ደግሞ ላለመበላት ስትታገል መሬቱ እነሱ የረገጡት ሳር ይጋጋጣል፣ አፈር ይሆናል፣ ይወጣል አሉ። እና እኛ እንደ መሬቱ ነን። ሰማዕቱ ቅዱስ ጊዮርጊስ ደግሞ እኛ ውስጥ ያለውን ደዌ፣ እርኩስ መንፈስ፣ ኃጢአት ለማውጣት ይታገላል። ያ እርኩስ መንፈስ ደግሞ ያ ኃጢአት ያ ደዌ አልወጣም ከዚህ ስጋ ከዚህ ነፍስ አልወጣም ብሎ ሲታገል እኛ እንደ መሬቱ ነን የምንጎዳው ብሎ ይሄንን ምሳሌ ነገሩ። በዛ ተጽናናው። እሺ ብዬ ሶስተኛ ቀን አጋጣሚ እሑድ ቀን ነው። እሑድ ቀን ጥምቀት የለም። እሑድ ቀን ዮርዳኖስ ተጠመቀን። ትንሽም እረፍት ተሰማኝ። አንድ ከበርሜል ትንሽ ዞር ስላለን ረሳሁት። እረፍት ተሰማኝ። መንፈሳዊ ክንውኖችን አደረግን። ከዛ ሰኞ ምርት ደለቦ ቅድስት ኪዳነ ምሕረት ቤተክርስቲያን እንሄዳለን ተባለ። ማታ ነገሩን። እዛ ሄድኩ። የዛን ቀን ጥሩ ስሜት ነበረኝ። ኪዳነ ምሕረት የምንሄድ ቀን በቃ ከጠዋት ጀምሮ መልካም ስሜት ነበረኝ። በጣም ደስ ብሎኛል። እየዘመርን የሄድ ነው። ኪዳነ ምሕረት ደረስን። ሳለምን ገድል ቤት ገባን። ገድሎችን ሰማን። ቦታው ደስ ይላል። ከሰማዕቱ ከቅዱስ ጊዮርጊስ ደግሞ የተሻለ የሰማዕቱ ቦታውን ይሄ ምግብ ቤቶች ምናምን ስላሉ ትንሽ አይምሮውን ትንሽ የሚሰርቁ ነገሮች አሉ። ምርት ደለቦ ቅድስት ኪዳነ ምሕረት እሱም ሰላማዊ ገዳም ደስ ይላል። በቃ ቦታው በጣም ደስ አለኝ። ምግብም የሚያዘጋጀው ራሱ ገዳሙ ስለሆነ ገዳሙ ነው። በቃ የገዳም ስርዓት በትክክል አለበት ቦታው ላይ ደስ ይላል። ከዛ ተራችንን እዚህ ላይ ነው የጻፉልን በእስክሪብቶ ወረፋ። እስከዛ አገልግሎት የበረከት ስራ ሰራን። ቤተክርስቲያን እየተሰራ ነበር። እዛ በበረከት ስራ አገለገልን፣ ሰራን። ስግደታችንን እየሰገድን እየጸለይን እያልን ቆየን። ጸበሉ ሲደርሰን እዛ ደግሞ ሲሄድ ጸበል አይደለም እንትኑ አይወጣም ወደ ላይ ማጥንት ብቻ ነው ያለው። እና ፍርሃቷ መጣች ትንሽ። ምን አመጣት ደግሞ መሰለ ታያለህ። የበርሜሉ ቅዱስ ጊዮርጊስ እንትን ነው የማንንም እንትን አታይ። ሲጮህም ሲፈራገጥም ምንም ሲሆን አክሽኑን አታየው። ስለማታይ ያንተንም አታይም። ሁሉም አንዴ ተጠምቆ አንዴ የሚሆነውን ሆኖ አንዴ የሚሆነውን አይቶ እኩል ነው የምንወጣው። የኪዳነ ምሕረት እንደዚህ 4 ሰው 5 ሰው ወይ 3 ሰው ነው የሚይዙት እንደዚህ ወደ ወታች። ከዛ በኋላ ሲያወጧቸው እዛ ሸራው ውስጥ ልብስ መቀየሪያ ውስጥ ሆኜ ከታተል ነበር። ሳያቸው ያለው ነገር ሰዎቹ የሚሆኑት ነገር ሲሰወሩ ያለው መፈራገጥ ምናምን ሳይ ፍርሃቴ ጨመረ። የሰው ማየቱ ይሄ ነው መጥፎነቱ፣ አለማየቱ ይሻላል። ፍርሃቴ ጨመረብኝ። ግን ያው አንዴ እንግዲህ ካልባረከኝ አለቅህም ቅዱስ ያዕቆብ ብዬ ከዛ በኋላ እንደዚህ ያሰሩኝ። እዛ ደግሞ እንደዚህና እንደዚህ ነው ያሰሩኝ። እጅና እግሬን አድርገው ሳየው ወደ ታች ፈለቅለቅለቅለቅለቅለቅ ነው የሚለው። ብር ሲቀልጥ እንዴ ነው አይተህ ታውቃለህ? ብር የሚያቀልጡ ሰዎች ንጻቱ አይገልጸውም። እሱ ራሱ በጣም ነጭ ነው፣ ይፍለቀለቃል። ከዛ ፈራሁትና እንዲቀና አለባቸዋለሁ።
ይይዙኛል ወደታች፣ ቀና ልባቸዋለሁ፣ ወደታች ይዘፍቁኛል። በሶስተኛው በደንብ በሁለት እጁ ጫና አድርጎ በዚህ በእግሩ ደግፎኝ እንደዚህ ያዘኝ። ማጥንቱ ተሰማኝ። በአይኔ በአፍንጫዬ ገባ፣ በአፌ ገባ። ከዛ በኋላ ተወሰድኩ። ሶስተኛ ቀን ተሰወርኩ እያልኩ ነው። ትንሽ መለስ እያደረገ ያስታውሰኛል። የኪዳነ ምሕረት ብዙ አልከበደኝም ለእኔ። በነገራችን ላይ ብዙ ሰው ከብዶናል እያሉ ነበር። ለእኔ ብዙ አልከበደኝም የኪዳነ ምሕረት እያልኩኝ ተወስጄ የረሳዋትን ንስሐ አሳየኝ። ንስሐ መግባት ያለብኝ አንድ ኃጢአት እዛ ደግሞ አየሁ። እንደዛው በብርሃን በጨለማ በብርሃን በጨለማ ነው። ያቺ ብርሃን ቀንሳም ቢሆን ወጣልኝ ነበር። የኪዳነ ምሕረት ቀን ከርቀት ቀንሳ ወጣልኛለች፣ አይቻታለሁ። እንደዛው ነው የወሰደኝ። ከዛ ስመለስ ጸበል እያፈሰሱብኝ አንዱ እንዲህ ከኋላ ደግፎ ይዞኛል እላለሁኝ። በቃ ከዛ ጸበል አንደኛው ያፈስብኛል፣ አንደኛው ይዞኛል። ክርስትና ስም ጠየቀኝ፣ ነገርኩት፣ ፈታኝ። ተፈታውና ከዛ እምነት ተቀባን፣ ቅባ ቅዱስ ተቀባን። የምትደረገው ኪዳነ ምሕረት በዚህ ሁኔታ አለቀ። ከዛ ወደ ማረፊያችን ተመለስን፣ ወደ በርሜል ቅዱስ ጊዮርጊስ። አዎ ወደዛ ተመለስን። እግዚአብሔር ይመስገን ደስ ብሎ የነበረ በጣም ቀሎ የነበረ። አራተኛ ቀን ጥምቀት መጣ፣ ማክሰኞ። የበርሜል ቅዱስ ጊዮርጊስ አራተኛ ጥምቀቱን አልተጠመኩም። ለምን? ህልመ ሌሊት መጣኝ። አራተኛው ላይ በጣም ብዙ ልጆች ሲፈተኑ ነበር። በነገራችን ላይ የዛን ቀን ራሱን ያረፍኩበት አዳራሽ ውስጥ ወደ 5 ልጆች ምናምን አልወጣም ጸበሉ። በጣም ደግሞ በቃ ጓጉቼ ነበር ምናምን፣ ተስፋ ነበረኝ ኪዳነ ምሕረት ያየሁት ነገር ምናምን። መምህር መጥተው ሲቀሰቅሱን 20 ደቂቃ ቀድሞ ቢሆን ኖሮ የሚገርም ነገር እተርፍ ነበረ። መምህር ራሱ ብያቸዋለሁ 20 ደቂቃ ቀድሞ ቢሆን ኖሮ። ምክንያቱም ተነስቼ መምህር ከመምጣታቸው በፊት ተመልሼ ተኝቼ ባልተኛ አስኖሩ ተመልሼ ተኝቼ ሽንት ቤት ሽንቴን ሸንቼ መጥቼ ተኝቼ በ10 በ15 ደቂቃ ልዩነት ውስጥ ነው ይሄ ነገር የተፈጠረው። መምህር መጥቶ ከ20 ደቂቃ በኋላ ተነሱ ለጸበል ተባለ። ሳይኔ ሽንት ቤት ሲሄድ መለሊት ላይ ነኝ። በጣም ተበሳጨው። ነገርኳቸው ለጓደኛዬ። ስነግረው እንደውም ጓደኛዬ አውቀህ ነው ፈርተህ ነው አለኝ። አላመነኝ። ፈርተህ ነው ምናምን አለኝ። ከዛ እንደዛ አይደለም ፈርቼ አይደለም፣ ፈርቼ ቢሆን ዮርዳኖስ የምጠመቅ ነበር አልኩት። ዮርዳኖስማ አለ ለህልመ ሌሊት ደግሞ ለብቻ ለመታቸው ተብሎ ነገሩኝ። ለብቻ አለ እዛ ግን ታጥበህ ነው የምትሄደው ቅድሚያ ያሉኝ። ሻወር ወስጄ እዛው ግቢ ውስጥ አለ የእናንተ ሻወር ወሰድኩ። እዛው የመሬቱ ባለቤት ነው የኛ አይደለም፣ የመሬቱ ባለቤት ነው የኛ። ቦታውን የሸጠልን ሰውዬ ማለት ነው። ያው አንዳንድ ሰዎች አሁን እንደዚህ ሻወር እዛው ግቢ ሆኖ ሰውየው በክፍያ ነው የሚያስጠቅመው። ግን እኛ የምናስከፍል የሚመስላቸው ሰዎች ስላሉ በዛው አጋጣሚ ግልጽ ማድረግ ስለምፈልግ ነው። እኛ የራሳችን ሮቶ አለ፣ ግን ከዛው ከከርሰ ምድር ውሃ ከሱ ገዝተን ነው የምንሞላው ከሰውየው። አሁን ለብቻ ወደ ሽንት ቤቱ ያለች። አዎ አሁን ግን የራሳችን ከርሰ ምድር ውሃ አውጥተናል። እዛው ቤት ውስጥ እየተቆፈረ ነበር አይተህ ከሆነ ወዲህ ለክሊኒክ የተሰራችው ጋር። ስለዚህ በቀጣይ እንግዲህ ያው ሽንት ቤቱ ምንም ሲጠናቀቅ ይሄን አገልግሎት ደግሞ አብረን አያይዘን የምንሰጥ ይሆናል። አሁኑ ግን ያው ሰዎች በእኛ መጥተው ሻወር እያስከፈሉን ነው እንዳይሉ የሚሉም ሰዎች ስላሉ የኛ እንዳልሆነ እንዲያውቁ ለማሳሰብ ያክል ነው። ወንድሜ እሺ ከቆምክበት ቀጥል። ከዛ ዮርዳኖስ ተጠመቅኩኝ። አራተኛው ቀን ሻወር ወስጄ ግቢ ውስጥ እንዳልኩ ስመለስ ልብሶቼን ሁሉ አጣጠብኩኝ። ሙሉ ልብሶቼን ወንዝ አለ፣ ወንዝ ወርጄ አጣጠብኩኝ። እዛ ወንዝ እኔም ተንቦጫ አድርጌ አጥቤ መጣሁ። ከዛ 5ኛ ቀን ጥምቀት ነው። 5ኛ ቀን ጥምቀት ላይ በርሜል ውስጥ ገባሁኝ። የዛን ቀን ምንም በቃ ማለት ውዝብርብርብር ያለ ነገር ነው ያየሁት። የማይለይ ነገር፣ ምንም የማለየው ይሄ ነው የማትለው የማይጨበጥ ነገር ማለት ነው። እሱን አየሁኝ። ከዛ የመጨረሻ ቀን ጥምቀት ተባለ። የመጨረሻ ቀን ጥምቀት ላይ ጓደኛዬ ያልኩ ልጅ በጣም አመመኝ አለ። ወገቡ በተደጋጋሚ ወገቡን ይታመማል። እሱ ግን የሆነ ነገር ሲወጣልህ ነው የሚሉት። መንፈስም ይሁን የሆነ ነገር እየወጣልህ ነው የሚሉት። ከዛ በኋላ እሱ በጣም አልቻልኩም ማለትና የመጨረሻ ቀን ጥምቀት ላይ ዮርዳኖስ ልጠመቅ አግዘኝ አለኝ። የመጨረሻ ቀኗንም
እሺ አንተን ላግዝህ በቃ ብዬ እኔም ፍርሃት ስላለ ውስጤ በርሜሉን የመጠመቁ ፍራቻ ስላለ ዮርዳኖስ አብሬው ልጠመቅ ወሰንኩኝ። የመጨረሻ ቀኗን አልጠመኩም። በሚገርም ሁኔታ ግን የዛለት ለተመልካች ማውን ግልጽ ማድረግ የምፈልገው ፍርሃት ስላለ ፍርሃቱን መቋቋም አስፈላጊ ነው። አንዴ ተወስኖ ሄዱ። ምክንያቱም የዛን ቀን የመጨረሻ ቀን ጥምቀት ሌሊት ነበር 6 ሰዓት ለጉዞ ልንነሳ ስለ የዛን ቀን በሚገርም ሁኔታ ላይ ወንድሜ እንትን ነው ወንዶች ከመቶ በላይ ነን እንግዲህ ከ3 መኪና ውስጥ በርሜል ቅዱስ ጊዮርጊስ ውስጥ የታሰረው 30 አይሞላ። ወንዶች በፍጹም ፈሩ። ልዩ ተመላሽ የለ፣ ከኛ ጋር ጉዞ ሄዶ የለ። ፍርሃት በፍርሃት ሆኖ ጫማ ማውለቂያው ጋር እያወለቁ ወደ ዮርዳኖስ ስጥፍ ማውለቂያው ጋር እያወለቁ ወደ ዮርዳኖስ ምንድነው ምናምን ስንል ፈራን። እንደውም አንድ አብሮን የነበረ ልጅ አለ እኔ ሄዳለሁ እጠመቃለሁ በርሜሉ ጋር ብሎ በርሜሉ ውስጥ ገብቶ እንትን መቀየሪያ ክፍል አለ አይደል? መቀየሪያ ውስጥ ገብቶ ቁምጣውን ቀይሮ አገልጋዮች እየጠበቋቸው አሳሪ ፈቺዎች ማን ይውጣ ንውጡ ማን ይውጣ ሁሉም እንዲወዱ ኋላ መጋረጃ ስር መለጠፍ ምናምን ፍጹም ፍራቻ ሆነባቸው የዛን ቀን። ከዛ አንደኛው ልጅ ይሄ ልጅ ያልኩ ልጅ እንደውም ከቀየረ በኋላ ለብሶ መጣኛ ጋር። ከዛ የእናንተ አገልጋይ አንድ ልጅ ተከታትሎ ሮጦ መጣበት። ቀይ ልጅ ጥርሱ ሸረፍ ያለች እዚህ አዩ በጣም መልካም ልጅ ነው በነገራችን ላይ ዲሲፕሊን የሆነ ልጅ ነው። አዩ መጣ። ለምንድን ነው የመጣው መሰለ? ከበርሜል ወጥቶ ልብሱን ቀይሮ እንትን ሲል ያቺ ማለፊያዋ ነገር አለች አይደል? ውጪ እሷ ጋር አዩ ያገኘዋል። የት ነው የምትሄድ? ቆይ ጓደኞቼ ዮርዳኖስ ናቸው ላምጣቸው እዚህ ይጠመቁ። እዚህ እኮ የመጣ ወንድ የለም ትንሽ ነን በጣም አዩ ይለዋል። አይ እንዴ እንደዛ ከሆነ አንተ ግባ እኔ አመጣቸዋለሁ ዮርዳኖስ ሄጄ ይለዋል። እሺ አይሉም አንተን አዩ ብሎ ራሱ ይመጣል። አዩ አላመነውም። ተከታትሎት ከኋላ ግር በግር ተከታትሎት ሲመጣ ዮርዳኖስ ሳውል አልቆ ቶሎ ገባ። አዩ በቃ እኔ ተወኝ ፈርቻለሁ ዛሬ በቃ ፈራው ምን ላድርግ ፈርቼ ነው ሲል አዩ ሲያይዛ አካባቢ ላይ በጣም ብዙ ወንዶች ምን ሆናችሁ ነው? የመጨረሻ ቀን ጥምቀት እኮ አንደኛ ቀን ጥምቀት፣ 3ኛ ቀን ጥምቀት እና 7ኛ ቀን ጥምቀቷ ፍጹም መዳኛ ቀናችን ናት። እንደዚህ ማድረግ የለባችሁም ብሎ ተቆጥቶ መክሮን አዩ ተመለሰ ወደ በርሜሉ። እኛ ተጠምቀን ወደ አዳራሽ ተመልሰን ሻንጣ ምናምን መጫን ጀመርን። በዚህ ሁኔታ ነው የነበረው ነገር። ግን ጸበል ውስጥ ሆኜ እኔ በጣም ሲወጣልኝ ነበር ቆሻሻ ነገር፣ ጨጓራዬም በጣም ያመኛል፣ እዚህ ጋር ያቃጥለኝ ነበር። በቃ ሳልበላ በልቶ እንደጠገበ ሰው ሆዴ ይነፋ ነበር። በጣም ይጠነክራል። በልቶ እንደጠገበ ሰው ነው የሚሰማኝ። ጨጓራዬ የለ። እዛ ምግብ ስቀምስ እዚህ ያቃጥለኛል። በጣም እመርጣለሁ ምግብ። እዛ ያገኘሁትን ነገር በልቼ ይሄ የኩላሊቱን ማቃጠል የለ፣ መውጋቱ የለ፣ ወገቤ የለ። ፍጹም ሰላም ከመጀመሪያው ቀን ጥምቀት ጀምሮ ፍጹም ሰላም። ግን እንዳልኩህ እየወጣልኝ ነበር። ከዚህ ጀምሮ እንዲህ እየተቀበሉኝ እግዚአብሔር እንደው በቃ እነሱ መንግስቱን ያወርሳቸው ከሱ በላይ የለም። አሳዳጆች በጣም ትህትናቸው አይጸየፉም። ሰው ለምን የሚያስጸይፍ ነገር ነው እንግዲህ የምናስመልሰው። እንዲህ በእጅ እየተቀበሉ እና በጣም ልብ የሚነካ ነገር ያየሁት 3ኛው ጥምቀት ላይ እንዲህ ብለው ነው የሚሄዱት። እንትን ብለው ተሳልመው ጸበሉ ሲወጣ ያየሁት ነገር አሳሪ ፈቺዎቹ እንደዚህ ብለው እኛን ለሰማዕቱ ቅዱስ ጊዮርጊስ አስረክበው እንዲህ ብለው እነሱ ተሳልመው ዞር ነው የሚሉት። የሚገርም ነገር ያላቸው ነገር በጣም ልብ የሚነካ ነበረ። በዚህ ሁኔታ ተመለስኩ። ፍጹም ሰላም አግኝቻለሁ። የአእምሮ ሰላም፣ የነፍስ እረፍት፣ ንስሐ ገብቻለሁ፣ ቄደር ተጠምቄያለሁ። ፍጹም ሰላም ሆኛለሁ። በቃ ሰላም። እያንዳንዷን ጥፋቴን ምን እንደሆነች ጠንጥኖ አሳይቶኛል። ያስቀየምኳቸውን ሰዎች በዚህ አጋጣሚ ያስቀየምኳችሁ ሰዎች በስራም ጉዳይ በማህበራዊ ጉዳይ ሰው ይገናኛል። ያጠፋው ጥፋት ብዙ አለና በሰማዕቱ ቅዱስ ጊዮርጊስ ስም በእግዚአብሔር ስም ይቅርታ አድርጉልኝ። ሁላችሁ ይህን ሚዲያ ምናልባት ሊያዩት ስለሚችሉ ያስቀየምኳችሁ ሰዎች ባለቤቴንም ይቅርታ መጠየቅ እፈልጋለሁ። እሷንም ያስለቀስኩባትን ቀን ያስከፋኋትን ቀን አሳይቶኛል ጸበል ውስጥ ሆኜ እና እናቴ ማለት ናት። እሷንም ይቅርታ መጠየቅ እፈልጋለሁ። በዚህ አጋጣሚ ይቅርታ አድርጊልኝ የኔ ውድ። ይሄን ነገር አየው። ከዛ ግን በቃ ፍጹም ሰላም ሆኜ ተመለስኩ። ህመም የለ፣ ጨጓራ በሽታ የለ፣ ይሄ ኩላሊት ጠጠር የተባለው የለም። አሁን አንተ ጋር ልመጣ ስል ታይቼ ነው የመጣሁት። እግዚአብሔር ያምናለሁ። እግዚአብሔር ምስክሬ ነው። ዶክተር እንደዳንኩ አምናለሁ እኔ። ምክንያቱም ያስቃይ ህመሙ የለም። ህመሙ ከሌለ ኦልሬዲ ድኛለሁ፣ አውቀዋለሁ። ግን በፊት ግን ህክምና ጀምረህ ነበር? አዎ ከ3 ወር በፊት ምናምን ታይቼ ኩላሊት ጠጠር ነው ከባድ ነው፣ ካልሆነ በጨረር ነው የሚወጣው፣ ካልሆነ ሰርጀሪ ደረጃ ነው የሚደርሰው፣ ኩላሊት ደግሞ ከባድ ኬዝ ነው ምናምን ብሎኝ በጣም ደንግጬ ፈርቼ ነበረ።
ውሃ ከ3 ሊትር በላይ ነበር መጠጣው በቀን። ስራ ሁላ አቆምኩኝ ራሴን ትሪት ለማድረግ ቤት ሆንኩኝ። ምግብ ቶሎ ለጨጓራ ደግሞ ጨጓራ ራሱ ይሄ እንትን ዳይግኖስቲክ የሚባል ምርመራ በአፍህ እንዲያብለ ባዕድ ነገር ከተው ውስጥ ጨጓራ ውስጥ በካሜራ ታይቶ ነው የሚታከመው። ወደዛ ደረጃ ትሄዳለህ ነበር የተባልኩት። የሚገርም ነገር። ከዛ በርሜል ቅዱስ ጊዮርጊስ ለመሄድ ሳይሆን እቤት እረፍት ሆኜ ተሰራትቼ ራሴን ትሪት ለማድረግ በሰዓቱ ምግብ በሰዓቱ ውሃ ለመጠጣት ወስኜ እንደዛ እየወሰንኩ የእናንተ ሚዲያ ስከታተል ወደ መሄድ የወሰንኩት በዛ አጋጣሚ። በነገራችን ላይ ቤት ሆንኩባት ጋፕ ጊዜ ሰጠች። ከዛ እንደዛም ሆኜ ውሃ እየጠጣው ምግብ ቃስ እያልኩ እየበላው ጨጓራይ ሰላም አይሰጠኝ፣ ማቃጠል ነው፣ መነፋት ነው፣ በቃ ስቃይ ነው። እንደገና ይሄኛው በዚህ በኩል ያለው ኩላሊት ያሉኝ በዚህ ብተኛ እንዲህ ብተኛ ምንም ማቃጠል፣ መውጋት፣ ጀርባ ህመም ነው የሚለቅብህ። የሚገርም ነገር በጣም ያቃጥላል። ጠዋት ስነሳ በሰላም አይምሮ አልነሳም፣ ታምሜ ተንቋቁቼ ነው የምነሳው። ቅዱስ ሚካኤል ባህር ዳር ደርሰን ከተኛውባት ቀን ጀምሮ ያ ስሜት ጠፍቶልኛል። እኔ ኦልሬዲ የሚገርም ነገር ሰማዕቱ ጋር ስጠምቅ ደግሞ እየወጣ ነበር ሳልጠጣ። ለጠጣም ፈለኩኝ። በነገራችን ላይ ያልነገርኩ ነገር የምትደረጉ ኪዳነ ምህረት ጸበል ይዘን መተናል። የመጨረሻ ቀን ጠጣን እኛ ተደብቀን ጠጥቼ ወደታች ወደ ላይ ታመምኩኝ። አጣደፈኝ ጸበሉን ከጠጣው በኋላ። በቃ የጸበሉ ባህሪ ወይ ወገብ ያሳምምሃል፣ ወይ ወደታች ይላል፣ ወይ ወደ ላይ ይላል። አብዛኛው ሰው ጠጥቷል የዛን ቀን። ምክንያቱም እዛ ቦታ ላይ ሆኖ መጠጣት። እኔ መምህርን ሳማክራቸው ኪዳነ ምህረትም ሆነን ተዋጠጡ ቤት ጠጡ። ምክንያቱም እዚህ ብዙ ነገር ሊወጣ ይችላል፣ ወይ ያልተያዘ መንፈስ ይያዛል። አሁን ልዩ ተመላሽም ስለሌለን ከዚህ በኋላ ጉዞ መቆየትም አትችሉም ተዋሉ። ከዛ እኔ የጠጣሁት በእርግጥ 3 ኩባያ ምናምን ነው፣ ግን የሚወጣልኝ ጉድ ልነግርህ አልችልም። ለዛም እኮ ነው ጸበል መጠጣት አሁን የተከለከለው። ከአቅም በላይ ነው። ራስህን መቆጣጠር ስለማትችል ሰው ባገኘበት ነው የሚጸዳደው። ምክንያቱም መቋጠር አትችልም። ምክንያቱም ወደታችም አትቆጣጠር። እየሄድክም ሽንት ቤት የምትደርስበትም ጊዜ አይሰጥም። ከዛ አንጻር አካባቢው በጣም ለጤና ተግዳሮትና እክል ችግር የሚፈጥር ነገር በመፈጠሩ ያው ለትንሽ ጊዜ ቦታውም እረፍት ስለሚያስፈልገው እንደዚህ አይነት የመጸዳጃ ቦታዎችም እንዲዘጋጁ ታሳቢ በማድረግ ነው። ግን ያው የእግዚአብሔር ፍቃድ ሆኖ ይሄ የምርት ደለጎ ቅዱስ ኪዳነ ምህረትና የበርሜል ቅዱስ ጊዮርጊስ ጠበል እንግዲህ ከ2015 ወደዚህ ነው በዓለም ዙሪያ መታወቅ የጀመረውና ስንት ሺህ ሕዝብ እንደዳነበት፣ ስንት ሺህ ሕዝብ ንስሐ እንደገባበት፣ ስንት ሺህ ሕዝብ ከስጋ ደዌ ከነብስ ቁስል እንደተፈወሰበት አንተ ምስክር ነህ። ትክክል ነው። እና እንዳልኩ አብዛኛው ሰው የመጨረሻው ቀን ጠጥቶ ነበረ። መኪና ላይ ሁሉም ታመመ። 10 ቦታ መቆም ሆነ። ታመናል ሁላችን። ወደ ጫካ ስንገባ የሚወጣው ጉር ነው። በቃ የሰው ልጅ ሰገራ አይመስልም። በቃ ደም የተቀላቀለ ይሆናል። እንደገና ደግሞ በጣም አስቀያሚ ነገር ይሆናል። ወደ ላይም ይለናል። እኔ ማታ ስለተረዳው ስሜቴን መድኃኒት ከእናንተ ሐኪም ላይ ወስጄ ነበረ። እናንተ ሐኪም አለ ሰጠኝ። እሷን እየወሰድኩ እሷን በቂ አልሆነችም። ትንሽ አሻለኝ። በቂ አልሆነም። ሚዝል አለክ ስለው ሚዝል ጨረስኩ አለኝ። ሚዝል ፍለጋ ውጭ ወጣን። ከጓደኞች ጋር ውጭ ሄጄ ሚዝል ሁለት መውሰድ ጀመርኩ። ደረቅ አደረገው ትንሽ። እሱን እየወሰድኩ ጾም ነው በባዶ ሆዴ እየወሰድኩ እንትን ደረስን። ሻውራ የምትባል ከተማ ላይ እዛ ሽንት ቤትም እንደ ልብ አገኘን። ተጸዳዳን ምናልን ተነስተን ባህር ዳር ስንደርስም እንደዛው ነው። ብዙ ሰው ታመመ። መምህር እኔ ሲፈልጉኝ ነበር እንደው ምክንያቱም መድኃኒት እንደገዛው ሚዝል አይተውኛል እየወሰድኩ እንደነበረ። ያችን ሚዝሏን ለታመሙ ሰዎች እናዳርስ ብለው እኔን ሲፈልጉኝ ነበር። ማታ አላገኙኝም። ደክሞኝ አቦይ ቤተክርስቲያን ነው ማታ ያረፍነው። እንደሄድኩ ሻወር ወሰድኩ። ሻወር አለ አቦይ ቤተክርስቲያን። ሻወር አገልግሎት ተሰጠን በነፃ። ሽንት ቤትም በነፃ ነው። ሻወር አገልግሎትም በነፃ ነው የተሰጠን። ራቅ ብዬ ጥግጄ ተደብቄ ተኛው። ጸሎት ፕሮግራም ላይም ሲፈልጉኝ የለውም። ብፈለግ ጠፋው። ጠዋት አገኙኝ መምህር። ጠዋት እንዲህ ማታ ስፈልግ እንዲህ አሉኝ። ምን ነው ስል መድኃኒት። ከዛ ያለኝን አከፋፈልኩኝ መድኃኒቱን እና ሁሉም ሰው እየተሻለው እንደምንም አዲስ አበባ ደረሰ። አዲስ አበባም ደርሼ ያው ነበረ ስሜት ወደታች ወደ ላይ ይላል። ከዛ በጣም ሰላማዊ ሆኜ ፍጹም ሰላማዊ እረፍት ነው ያገኘሁት። ያ በቃ ልትገልጸው የማትችለው ሰላም ነው። በአይምሮዬ የመጨናነቁ እንደገና የመወጋቱ ምኑ እንዳመንኩ ድኛለሁ። ግን አሁን ለአንተ ልነግርህ ስለፈለኩ አሁን የቤተሰባችን ዶክተር አሉ እዛው
ያውቃሉ በርሜል ጊዮርጊስ እንደሄድኩ አማክሬያቸዋለሁ። በቃ አዩ ተአምር ነው ያሉት። እሳቸው ራሱ አንድ ምስክር ነኝ እኔ ጥራኝ ከፈለግ ነው ያሉኝ። በፊት አይተው ነበር የበሽታህን ደረጃ? አዎ ጠጠር ነበር ያሉት። የሚገርም ነገር አሁን ግን እንኳን ጠጠር አፈር ነገር ራሱ አይታይም ኩላሊት ላይ። በጣም እንዴ እኔ ውሃ ሳልጠጣ ይሄን ያህል ሰዓት መቆየት አልችልም። እዛ በርሜል ቅዱስ ጊዮርጊስ ደግሞ የሚገርም ነገር በረሃ ነው። ሽንት የለም። አይተው ከሆነ አንሸናም እኮ እዛ ከንፈርህ ነው የሚደርቀው። ውሃ ጥሙ ራሱ ውሃው ይሞቃል። ጠጥተው አትረካም። 2 ሊትር ጨርሳ ራሱ ከጾም በኋላ ስሸና ግን 1 ሲኒ የምትሆን አትሸናም። ሽንት እዚህ እኮ 1 ብርጭቆ ጠጥተው 2-3 ትመላለሳለች ሽንት ለመሽናት። እዛ መሽናት የለም። በዛ ሁኔታ ውስጥ ግን እግዚአብሔር ታምራዊ ስራ ሰርቶልኝ ኩላሊት ጠጠር የተባልኩትም ነፃ ሆኛለሁ። ጨጓራ የሚፈለኩትን ነገር በፈለኩት ሰዓት እመገባለሁ። እንደዚህ ተብሎ በሕክምና የተመደበልኝን ዲሌት አድርጎልኛል። እግዚአብሔር የተመሰገነ ይሁን። አሜን። እኔን የጎበኘ እኔን የባረከ እግዚአብሔር ለሁሉም ኦርቶዶክሳዊ ሰው ለሆነ ሁሉ ይድረስ። እግዚአብሔር ሰማዕቱ ቅዱስ ጊዮርጊስ ይጎብኝ። እዛ ቦታ ለመሄድ ያሰባችሁ ሰዎች አሁን ነው መወሰን ያለባችሁ። ነገ አይደለም፣ ተነገ ወዲያ አይደለም፣ የዛሬ ወር አይደለም። አሁን ዛሬ ሁሉም ነገር ይቀራል። ሲቀር እኔ የተረዳሁት ነገር እዛ ቦታ ላይ የስጋ ደዌ በሽታ አይደለም። ምንድነው? የእርኩስ መንፈስ በሽታ አይደለም። ምንድነው? ነፍሳችንን ያሳመማትን ኃጢአትንን ነው። ምንድነው? መንግስቱን ወራሽ እንዳናደርግ የሚያደርገንን ኃጢአት እንሰራ የእርኩስ መንፈስ አሰራርን ነው። ምንድነው? ነፍሳችን ከስጋ ተለይታ ሄዳ እንግዲህ እግዚአብሔር ከዚህ በላይ ምን ያሳያል? እዛ ያለውን ነገር አይተህ መጣ ማለት ከዚህ በላይ ምንም ነገር አይተህ ልትመለስ አትችልም። እና በንስሐ ህይወት ያመላልሰን ሁላችንንም። ይሄን ይመስል ነበር። በጣም ደስተኛ ነኝ በመሄዴ። እናንተም ፍጹም ደስ የሚል አገልግሎት ነው የሰጣችሁን። አመሰግናለሁ። ደስተኛ ነበርኩኝ። ያው ከእናንተ ጋር በተደጋጋሚ ለመሄድ እንግዲህ እቅዱ አለኝ። ቦታው ላይ አልቀርም። እኔ በነገራችን ላይ እሱ በፈቀደልኝ ልክ እሄዳለሁ። ቤተሰቤን፣ ጓደኞቼን ይዤ እሄዳለሁ። ቤተሰቦቼን፣ ሁሉም ሰው እዛ ቦታ እንዲሄድ እዚህ መጥቼ ምስክርነት እንደሰጠው በአካባቢዬም ምስክርነት እንሰጣለን። ሰማዕቱ ለእኔ ያደረገው ለእኔ የደረሰ ቅዱስ ጊዮርጊስ ለሁላችንም ይድረስ። አሜን። አንድ ነገር ልጨምርልህ። ቦታው ላይ ምንድነው ነፍሳችንን ከሚገላት ከኃጢአት ቁስል ነው ያልከው ላይ ማለት ነው። በሽታም ከኃጢአት የሚመጣ ነው። ለምሳሌ ሐሳብ ኃጢአትን ትወልዳለች። አንድን ነገር ስታስበው ወደ ኃጢአት መንገድ ነው የምትሄደው ለመተግበር ማለት ነው። ስትተገብረው ደግሞ ከእግዚአብሔር መንገድ ትወጣለህ። ከእግዚአብሔር መንገድ ስትወጣ ለምሳሌ እንደ አንድ ነገር ምሳሌ አድርገን ብንወስድ HIV ቫይረስ እንግዲህ አብዛኛውን ጊዜ በግብረ ስጋ ግንኙነት የሚመጣ በሽታ ነው የሚባለው። ጸበል ቦታ ላይ ደግሞ መንፈስ ሆኖ ሲጮህ ታየዋለህ። ግን ያላስፈላጊ በሆነ የግብረ ስጋ ግንኙነት ወይም በትዳር ተወስኖ ባለመኖር ወይም ትዳርን ረግጦ በመሄድ በዝሙት የሚመጣ በሽታ ነው። ስለዚህ አንተ አታመንዝር ከሚለው ትእዛዛት ውስጥ አንዱን ጥሰህ ስትሄድ የእግዚአብሔርን መንገድ በመዳፈር ሕግና ትእዛዙን በመጣስ ስትሄድ ምን ይዘህ ትመጣለህ? የሥጋ ደዌም ይዘህ ትመጣለህ። በነፍስህም ደግሞ ሕገ እግዚአብሔርን አፈርሰህ ሞትን የምትሞትበትን ኃጢአት ትፈጽማለህ። ስለዚህ በሽታ ሁሉ ከምንድን ነው የሚመጣው? ከኃጢአት ነው። በቃ በአግባቡ ባለመጾም፣ በአግባቡ ባለመስገድ፣ በአግባቡ ባለመጸለይ፣ የእግዚአብሔርን ሕግ ባለማክበር ኃጢአትን እንሰራለን። ሞትን የምንሞትበትን ኃጢአት ከሰራን በኋላ ደግሞ ያ በኃጢአት ላይ የተዋሃደ ደግሞ እርኩስ መንፈስ መጥቶ በስጋ እንድንሰቃይ ያደርገናል ማለት ነው። እዛ ቦታ ስንሄድ ንስሐ ስንገባ የኃጢአት ቁስል ከነፍሳችን ተነቅሎ ይወጣል። የሥጋ ደዌ ደግሞ በተለያየ መንገድ ከውስጣችን ተነቅሎ ይወጣል። በስጋም ሰላምና ረፍትን፣ በነፍስ ደግሞ ዘላለማዊ ደስታ የምናገኝባትን ርስተ መንግስተ ሰማያትን እንወርሳለን። እዛ ቦታ ላይ ደግሞ እስቲ ከመጀመሪያው አንተ ካነሳኸውና ልክ አይደለም ይሄ ነገር ብለህ ከነበረህ አመለካከት አንስቼ ልንገር። እዛ ቦታ ላይ የምትማረውና የምትረዳው ነገር ታስረህ ቁጭ ስትል በቃ ወረዲ አንተ ከዛ በኋላ ያንተ አይደለም። በቃ መንፈራገጥ አትችልም። ፍቱኝ ማለት አትችልም። ራስህን መፍታት አትችልም። በቃ አንተ ተማረክ። በቃ እዛ ጋር ስትማረክ
ወዴት ነው የምትጮኸው? ወደ እግዚአብሔር ብቻ። በቃ አሁን ልክ ዝም ብለህ አስብ፣ ሞትን አስብ እስቲ። ሞት የሞተ ሰው ሁሉ ይገነዝና ወደ መቃብር ይሄዳል። በቃ በ3 ሜትር ጉድጓድ ተቆፍሮ ሳጥንና አንድ ነጠላ ጨርቅ ነው ይዞ የሚሄደው የሞተ ሰው። አሁን እዛ ጋር ስትሆን አንተ ታስረህ ስታስብ የነበረውን ነገር አሁን የዛ ጊዜ የነበረውን ሞመንት ስሜቱን ወደ ራስህ ስታመጣው በቃ እግዚአብሔር ብቻ ነው ብቸኛው አማራጭ እዛ ጋር። በቃ አንተ ማንንም እንደዚህ ላድርግ ብለህ የራስህን ኃይልና ጉልበት መጠቀም በማችልበት ሁኔታ በሰላማዊ መንገድ በመጀመሪያ ታስረህ ቁጭ ብለሃል። ከዛ በኋላ ራስህን መፍታት አትችልም፣ ሰዎችም ሊፈቱ አይችሉም። እግዚአብሔር ብቻ ነው እዛ ውስጥ ያለውን ጣርና ጭንቀት ሊያቀልልህ የሚችለው። መጸለይ ነው። በርሜል ጊዮርጊስ ላይ ስትሄድ ሞትን ነው አይተው የምትመለሰው በትንሹ። ግዙፉ ስጋህ እዛ ጋር ወርቆ ይቆያል። ረቂቅ የሆነችው ነፍስ ግን ትንሿ ነገር ከልብህ ተነቅላ ወጥታ እግዚአብሔር የፈቀደላትን ቦታ አይታ ትመለሳለች። እና እኔ ሁልጊዜ ከአእምሮዬ የማይጠፋው በቃ አንተ ያየኸው ነገር የትኛው ነው? ታስረህ ስትቀመጥ ያለው ጭንቀት፣ ከዛ ከወደቅህ በኋላ የምትቆየው ረጅም ጊዜ። አሁን ዝም ብለህ ከሞትህ በኋላ የሚኖረውን ነገር ነው ማሰብ ያለብህ። ረጅም ጊዜ በምድር ላይ ስትኖር፣ አጭር ጊዜ በምድር ላይ ስትኖር ጥሩ ነገር ከሰራህ ነፍስህ ረጅም ዘመን ከእግዚአብሔር ጋር ረፍትን ታገኛለች። በማይጠቅም አጭር እድሜ በ70 በ80 በ50 በ60 ባልተወሰነና በተወሰነ ጊዜ በሚታወቅና በማይታወቅ ጊዜ በምንኖረው ምድር ላይ በምንኖረው የምንሰራው መጥፎ ነገር ዘለዓለም ተዝቆ የማያልቀውን እድሜና ዘመን ነፍሳችንን እንገላታለን ማለት ነው። ያለ ረፍት በቃ ረፍት የለም እኮ በቃ አሁን እዛ ጋር ልካንተ በዛ ፍጥነት ለመናገር እኮ ሞክራለሁ የሆነ ነገር ለማስረዳት ግን አልችልም፣ ይፈጥንብኛል። አንዱን ለማስረዳት ሳስብ ስሞክር ገና ሌላ ነገር ነው መናገርም አትችልም። ምስክርነቱ ዜሮ የሆነብህ ለዛ ነው፣ መግለጽ አይቻልም። ጸበሉ እኮ እኛ በተደጋጋሚ ህዝበ ክርስቲያኑም ግንዛቤ እንዲኖረው ብለን አባቶችን አስፈቅደን ጸበሉ የሚወጣበትና የሚቆይበትን ጊዜ እንዲታይ አድርገናል። ቢበዛ ጸበሉ 3 ደቂቃ ነው የሚቆየው፣ ግን አንተ 3000 አይመስልም 3 ዓመት ማለት በቃ ረጅም ጊዜ ብለህ መግለጽ በማትችለው ሁኔታ ነው ጸበሉ ውስጥ የምትቆየውና እኔ በጥያቄ ያላነሳሁት አንተ ደግሞ ያልገለጽከው ነገር ካለ የመጨረሻ መልእክት እድሉን ልስጥ። ያልነገርኩህ አንድ የረሳሁት ነገር እዚህ ከመጣን አዲስ አበባ ከመጣን በኋላ ቤት ከገባው በኋላ ቤት ውስጥ የሆነልኝ ነገር ገብቼ ቤት አድሬ በማግስቱ ንስሐ አባቴ መጥተው ነበር። አጋጣሚ ቤት የመጡት ተደዋውለን አይደለም፣ ቀጠሮ ኑሮን አይደለም ምናምን፣ ዝም ብለው መጥተው አንኳኩ በተኛንበት። እኔም ከጉዞ ደክሜ ስለገባው ያው አርፍጄ ነበር የተነሳሁት። አርፍጄ ልትነሳ ነበረ፣ ግን በማልደው ነው የመጡት። በጠዋት አንኳኩ። ንስሐ አባቴ ናቸው። ጠፋችሁ ልጆቼ ምናምን አሉን፣ አሳለሙን አለው ብዬ እኔም እንደሄድኩኝ ስለሚያውቁ ያው መጣ ምናምን አሉ። አዎ ከዛ ቤቱን ልረጭ ነው የመጣው አሉ። ቤቱን ልርጭላችሁ ብዬ ነው ብለው ጸሎት አድርገው የበርሜል ቅዱስ ጊዮርጊስን ጸበል አድርጌ እሱን የኪዳነ ምሕረትን ያዝነው። የበርሜል ቅዱስ ጊዮርጊስ መያዝ አይቻልም። የኪዳነ ምሕረትን አድርጌ እሱን ጸበል ልጆቼንም እኔንም ጎረቤትም ተጠርቶ ተረጨን፣ ቤቱ ተረጨልን ምናምን፣ ጸሎት ተደረገ ቤቴ ላይ። በጣም ደስ አለኝ። በዚህ ሁኔታ ነው የተቀበሉኝ። እዚህ እቤት ደግሞ ስመጣ እግዚአብሔር ያመቻቸልኝ ነገር። ከዛ በኋላ ምን ሆነ መሰለ፣ ነጭ እርግብ የዛን ቀን ከበረንዳው ኮንዶሚኒየም ላይ ነኝ። በበረንዳው መስኮት በኩል ትንሽ የመስኮቷ ከፈት ብላለች። በበረንዳው መስኮት በኩል ገብታ የሳሎኑ በር አለ፣ ከበረንዳው ቀጥሎ የሳሎን በር አለ። በሩ ላይ ያረፈች አይቻታለሁ እኔ እና ዝም የኖርማል ነገር መስሎኝ ነው ያለፍኩት። በቃ እንደዛ አይቻት ቁጭ ብላ ነበር ነጭ እርግብ። ከዛ ባለቤቴ ልብስ ለማስጣት ይሁን የተሰጣ ለማስገባት ይሁን በሌላ ቀን በሁለተኛው ቀን ስትወጣ ወደ ውስጥ ገብታ በረንዳው ላይ ጥግ ይዛ ወደ መኝታ ቤታችን አካባቢ ብረት አለ፣ እዛ ብረት ላይ ቁጭ ብላለች ነጭ እርግብ። እቺ ነጭ እርግብ 3 ቀን ተመላልሳ እቤት ውስጥ ገብታ በሶስተኛው ቀን ሄደች። የሚገርም ነገር ባለቤቴ ምንድነው ምናምን ስትለኝ ነጭ እርግብ እንግዲህ የመንፈስ ቅዱስ ምሳሌ ነው። እኔ ከበርሜል ጊዮርጊስ እንደመጣው አባ መጥተው ቤታችንን ረጩ፣ ጸሎት አደረጉልን፣ ባረኩን። ከዛ በኋላ ደግሞ መንፈስ ቅዱስ ነው ቤት ውስጥ የገባው ብለን በጣም ፍጹም ደስ አለኝ። ፍጹም ሰላማዊ ሆኛለሁ።
በምንም አይነት መንገድ ያ ቦታ ፍጹም እንደውም የመንፈስ ቅዱስ ሰላም ያለበት ማንም ሰው ደግሞ እኔ ንጹህ ነኝ ብሎ እዛ ቦታ ከመሄድ እንዳይቀር ኃጢአት አልሰራውም እዚህ ምጾማለሁ ጸልያለሁ አምናለሁ ብሎ እዛ ቦታ ከመሄድ እንዳይቀር። ምክንያቱም እዛ ቦታ ላይ ነፍሳችንም ስጋችንም ነው የሚድነው እንዳልኩ፣ እንደገና ነፍሳችንም ስጋችንም ትፈተናለች። በረከትንም ያገኛል፣ የወደፊት አኗኗሩን ያስተካክላል፣ መንገዱ ይጠረግለታል። እኔ ደግሞ ኃጢአተኛ ነኝ ለዛ ቦታ ብቁ አይደለሁም ብሎ መቅረትም ያለበት ሰው እንዳይኖር መሄድ አለበት። ምክንያቱም እግዚአብሔር ኃጢአትን ነው እንጂ ኃጢአተኞችን አይደለም የሚጠላው። እንደውም ብዙ ኃጢአተኞች ወደዛ ቦታ ቢሄዱ የዘላለም ሰላም እረፍት ያገኛሉ። ንስሐ መግባት ቄደር መጠመቁ በራሱ በጣም ትልቅ ሰላምና እረፍት ነው የሚሰጥህ አይምሮ። በሰማይ ቤት የሚገጥማቸውን ነገር በምድር ላይ አይተውት በህይወት መንገድ ይኖራሉ። እሱን የሆነልን አንተ ገለጽከው። በቃ ያንን ነው ሳይገለም በፊት ሳንሞት በፊት አሳየን። ስለዚህ እኛ አካሄዳችንን አኗኗራችንን እንዴት አስተካክለን መኖር እንዳለብን ተምረናል። ስለዚህ ስለ ቦታው መጥፎ ነገር የሚወራው ምንም መጥፎ ነገር እኔ አላየሁም። አንተ እንደውም ከነገርከን ሰዓት ጀምሮ ባህር ዳር ላይ ትዝ ካለ መታወቂያ የሚጠይቃችሁ ሰው ራሱ የለም ብለህ ነበር። ታስታውስ ከሆነ እውነትህን ነው። አጋጣሚ ሆኖ የጠየቀን ሰው የለም። ስንሄድም ስንመጣ የተለያዩ የመንግስት አካላት ፍተሻ ያስቆሙናል። ጸበልተኛ ነን፣ የኤልሻዳይ መንፈሳዊ ጉዞ ነው፣ እለፉ፣ እንኳን ደህና መጣችሁ፣ አትፍሩ፣ ሰላም ነው፣ እናንተን ሚነካ የለም፣ እግዚአብሔርን ብላችሁን የመጣችሁትም እንደውም አንዱ ያለን ከተለያየ ብሔር ብሔረሰብ ነው እናውቃለን፣ ከውጭም ዓለም የመጣችሁ እንዳትፈሩ ነው ያለን። እንደዛ ነው ያለን። ፍጹም ሰላማዊ ነው። እኔ መሳሪያም ድምፅም አልሰማው። መንገዱ ሰላማዊ ነው። የሚያስፈራ ነገር የለም። የሰይጣን ወሬ ነው። ወደዛ ቦታ በቻላችሁት ፍጥነት ነው መሄድ ያለባችሁ። በቻላችሁት ፍጥነት ለመወሰን መዘግየት አያስፈልግም። ምክንያቱም የመዳን ቀን ዛሬ ነው። ከዛሬም አሁን ነው ይላል መጽሐፍ። ስለዚህ ተነስታችሁ መሄድ ነው ያለባችሁ። ሌላ የምጨምረው ነገር የለም። አመሰግናለሁ ወንድም ያላየ። በድጋሚ እንገናኛለን ብዬ አስባለሁ። በድጋሚ በአድማጭ ተመልካቾች ስም መተህ ቆይታ ስላደረግህ ያየኸውንም የተደረገልህንም ነገር ስላካፈልከን ከልብ አድርጌ አመሰግናለሁ። እግዚአብሔር ድህነትህን ፍጹም ያደርግልህ። ምክንያቱም ኩላሊት አለብህ የተባለ ሰው፣ ስኳር አለብህ፣ ግፊት አለብህ የተባለ ሰው ያው በሕክምናው እድሜ ማራዘሚያ መፍትሄ የሚሏቸውን ክኒኒዎችና ምክር ሀሳቦች ከመስጠት ውጪ ነቅሎ የሚጥልና ነቅሎ የሚፈውስ መድኃኒት አይሰጡም። እግዚአብሔር ግን የማያዳግም ፈውስ ነው የሚሰጠው። ከመረጥኳቸው ጋር ቃል ኪዳኔን አደረግሁ እንዳለ ሰማዕቱ ቅዱስ ጊዮርጊስ የእግዚአብሔር ምርጥ ዕቃ ነው። እግዚአብሔር መረጠው፣ ቃል ኪዳን ገባለት። በቃል ኪዳኑ ያመኑ ሰዎች ደግሞ ያለምንም ክፍያ ሄደው ይድናሉ። ካርድ የለም፣ የደም ምርመራ፣ የሰገራ፣ የሽንት ምርመራ የለም፣ አልትራሳውንድ ኤምአርአይ የለም። ጠባሳ በሌለው ሰርጀሪ ሰማዕቱ ቅዱስ ጊዮርጊስ ውስጥ ዕቃቸውን ከፍቶ አይምሯቸውን ከፍቶ የሚጠመቁትን ሰዎች ሁሉ በቃል ኪዳኑ ፈውሷቸው ይመለሳሉና ከዳኑ ከተፈወሱ ሰዎች መካከል እኔም አንተም ምስክሮች ነን። የሰማዕቱ የቅዱስ ጊዮርጊስ በረከት በሁላችን ቤት ስለገባ የተደረገልንን ነገር ለሰዎች ሼር እያደረግን ነው። ምናልባት እኛ ለጉዞ ቅስቀሳ ለጉዞ ፕሮሞሽን አይደለም ሰዎችን የምናስመሰክረው። የተደረገላቸው ሰዎች ሲመሰክሩ የታመሙ ሰዎች መጥተው ይድናሉ። ምክንያቱም ሁሉ ሰው ሲመሰክር አንተ የሌላ ሰው ምስክርነት ካንተ ህይወት ጋር የማይጣጣም ካንተ ህይወት ጋር የማይመሳሰል ምስክርነት አይተሃል። ግን ካንተ ህይወት ጋር የሚመሳሰል ምስክርነት ደግሞ ሰምተሃል። ዛሬ አንተ የተናገርከውን ቪዲዮ የሚያዩ ሰዎች በአንተ ህይወት ውስጥ በአንተ ችግር ውስጥ ያሉ ሰዎች ይህን ሲሰሙ ሄደው ለመዳን ይመጣሉ። የሚያስገድዳቸው ማንም አይደለም። እምነት ይዘው ለመዳን ነው የሚመጡት። ለመዳን ሲመጡ ደግሞ እምነታቸውን አይቶ ቅዱስ ጊዮርጊስ በተሰጠው ቃል ኪዳን እነሱ ካሰቡትና ከጠበቁት በላይ ያደርግላቸዋል። ማንም ሰው እዛ ቦታ ሄዶ ሲጠመቅ የሰማው ምስክርነት ሁሉ በዜሮ የሚባዛ ነው። ያ ማለት ምን ማለት ነው? መግለጽና መናገር ከሚችለው በላይ ነው። ሰው ሲናገር እንዴት ይሄ ሊሆን ይችላል የሚል በጣም ብዙ ሰው አለ። ብዙ ጊዜ ይገጥመኛል። ብዙ ሰውም ደውሎም ይላል። ግን ሄዶ ለሚያይ ሰው የሚነገረው ነገር ትንሽ ነው። ከመቶ 1% አልተነገረም። የበርሜል ቅዱስ ጊዮርጊስ የጉዞ አገልግሎት ደግሞ በመንገድም በክረምትም
በተለያየ ምክንያት ስለሚቆራረጥ ሰዎች ይሄን እንደሰሙ መጥተው እንዲድኑ እንዲፈወሱ አንተም ለውሳኔ አትዘግዩ ባልከው መሰረት እኔ ደግሜ ላጸናልህ እፈልጋለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከወንድማችን ከሰለሞን ጋር የነበረን ቆይታ ይሄን ይመስል ነበረ። በሌላ የኤልሻዳይ ኦርቶዶክሳዊ ሚዲያ ፕሮግራሞች ጋር እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።